ትንሽ ነገር ልበላችሁ ከማንበባችን በፊት ትንሽ መለስ ልበል ወደ ኋላ ምክንያቱም ትንሽ ጊዜዎች ስለሆኑን ማለት ነው። ምዕራፍ 8 ታስታውሱ እንደሆነ እዚህ ላይ ፓወርፖይንቱም ካለ የዳንኤል ምናልባት ወደ ኋላ መለስ ብለን እናየዋለን። ከ1 እስከ 8 በተለይ ባለው ቦታ ላይ እስቲ እዩት እስቲ ተመለስ በሉና ብልጣሶር በነገሰ በ3ኛው ዓመት ሌላ ራእይ አየሁ የሚል ነው እና ራእዩ ምንድነው? 2 ቀንዶች ያሉት አውራ በግ ከወንዝ አጠገብ ቆሞ አየሁ። ቀንዶቹ ረጃጅሞች ነበሩ። ከአንዱ ቀንድ የሌላው ይረዝማል፣ የበቀለው ግን ዘግይቶ ነበር። አውራ በጉ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ በቀንዱ ሲጎሽም አየሁ። ምንም አይነት እንስሳ ሊቋቋመው አልቻለም። ከእጁ ሊያድን የሚችል አልነበረም። የፈለገውን ሁሉ አደረገ ይላል። ታላቅም ሆነ። ስለዚህ እያሰብኩ እያለሁ በአይኖቹ መካከል ትልቅ ቀንድ ያለው አውራ ፍየል መሬት ሳይነካ ምድሩን እያቋረጠ በድንገት ከምዕራብ ወጣ። በወንዙ አጠገብ ወዳለው ባለ 2 ቀንዶች አውራ በግ ተንደርድሮ መጣ። በታላቅ ቁጣ መታው። የወጋውና 2ቱን ቀንዶች እየሰበረ በጭካኔ አውራውን በግ ሲጎዳ አየሁ የሚለውን ሐሳብ አንስተ ነበር የተነጋገረው። እቺን አንስተን ትንሽ ሪቫይዝ ላድርጋት። ምንድነው የተመለከትነው? ዳንኤል በጣም አስገራሚ የሆነው በዚህ በክርስቶስ ከመምጣቱ በ140ዎቹ ዓመት በፊት የተጻፈ ነው እስከሚባል ድረስ ያደረሰው ምክንያት በጣም ኤግዛክት ነው። ራእዩ ያየው በ600 ምናምን ውስጥ የታየ የ600 ዓመት በፊት ከክርስቶስ ልደት በፊት የታየ ራእዩን እንጂ አንዳንዶቹ ኤግዛክት ናቸው። እንግዲህ ኤግዛክት መሆኑን ባለፈው አሳይቻቸዋል። አሁን ደግሞ እየቀጠልን ስንመጣ በደንብ ነው የምታዩት። እና ይሄኛው ከነኚህ ቃሎች ውስጥ አንዱ ይሄ ነው የምንመለከተው። ምንም የተዛነፈ ነገር የለውም። ምንድነው የመጀመሪያው የምንመለከተው ነገር? በብልጣሶር በ3ኛው ዓመት አየሁ ነው የሚለው። ያየው ምንድነው? 2 ቀንዶች ያሉት አውራ በግ ከወንዝ አጠገብ ቆሞ አየሁ። ቀንዶቹ ረጃጅሞች ነበሩ። ከቀንዶቹ ሌላኛው ይረዝማል እና የበቀለው ዘግይቶ ሆኗል። ይሄን አንድ መንግስት ነው ያነሳ ነው። ከባቢሎን በኋላ ቀጥሎ የመጣው መንግስት ምንድነው ብለናል? ፋርስና አይደል? የረሳችሁታል። አሁን እንመለስ ወደ ፋርስና ሜዶን መንግስት ነው የመጣው እና ምንድነው ያየው? የፋርስና ሜዶን መንግስት በናቡከደነጾር ራእይ መሰረት በምን ነበር የተመሰለው? ናቡከደነጾር ባየው በትቃ አይደለም 2 በኩንዶቹ ነበር የተመሰለው 2 ስለሆነ ፋርስና ሜድስ። ግን እዚህ ጋር ስንመጣ ደግሞ እንደገና አሁን ያየው በምንድነው የሚመለከተው? ይሄ ደግሞ በቀንዶች ያያል ማለት ነው። አንዱ ቀንድ ዘግይቶ ነበር ይላል። ምንድን ነበር ምክንያቱ ብለን ነበረ? ፋርስና ሜዶን ከመጡ በኋላ ሜዶች ነበሩ። ዳሪዮስ የተባሉት አስታውሱ ነው የሜድ እሱ ነበር መጀመሪያ ለ3 ዓመት ያህል የነገሰው። ከዛ በኋላ ነው እንደገና ፋርሶች በጣም ጠንካሮች ስለነበሩ ከነሱ ይልቅ እንደውም ቴክ ኦቨር አድርገውት በኋላ ላይ ሜዶች ሜዶን ቢባሉ ራሱ የሉም። ሜድ በኋላ ላይ በፋርሶች ቁጥጥር ስር ሆኖ የቀጠለው እኛ የምናውቀው። ስለዚህ ቂሮስ ለፋርስ ንጉስ ለቂሮስ እንደዚህ ይላል አይደል? ተራሮችን ትክክል አደርጋለሁ አይደል? እንደዚህ የሚሉት ነገሮች ሁሉ የመጡት ከዚህ የመጡ ናቸው እንጂ ክርስቲያን የሆነ ንጉስ ስለነበረ አይደለም። ግን ምንድነው ባቢሎን ለማፍረስ እንደተጠቀመባት እግዚአብሔር ይሁዳን ይሄን ደግሞ ለመስራት የተጠቀመበት ንጉስ ስለነበረ ነው ከፊቱ ሄዳለሁ እያለ የነበረው። ስለዚህ ይሄ 2 ቀንዶች ወደ ኋላ አንደኛው ከአንዱ ይረዝማል ያለው ለዛ ነው ብያቸዋለሁ። ፋርስና ሜድ ሲመጡ አንደኛው ቀደመ መጀመሪያ፣ በኋላ ግን ተቀለሉት 2ኛዎቹ። እና እንደዚህ በዚህ መካከል እያለ ዳንኤል ሌላ ነገር አየ። በአይኖቹ መካከል ትልቅ ቀንድ ያለው አውራ ፍየል ወጣ። መሬት ሳይነካ ምድርን እያቋረጠ ወጣ ብለናል። ምን እየበረረ ነው የወጣው ነው ይሄ ፍየል ደግሞ። እና አወጣጡ ምንድነው? እየበረረ ሲወጣ ምንድነው ብለናል? ዊንግ ወይ ደግሞ መብረርን ካሁን በፊት ባየነው በዚህ በፍቺ ውስጥ ምንድነው ምን የተመለከተው? በጣም ፈጣን ነበር ብለናል። መሬት ነክቶ ወክ ያረገ የወጣ ሳይሆን በፍጥነት ነበር የወጣው። ምኑን ነው የሚያመለክተው? ፍጥነቱን። ይሄ ደግሞ የምን መንግስት ነው ብለን አስተዋሰላችሁ? የግሪክ መንግስት ነው ብለን አነሳ። የግሪኮች በፍጥነት ዓለምን ከተቆጣጠሩ ኢምፓየሮች መካከል የመጀመሪያዎቹ ነበሩ። በጣም በፍጥነት ነው ዓለምን ኮንትሮል ያደረጉት። ኢቭን ምናልባት 10-12 ዓመት የፈጀባቸው አይመስለኝም አጠቃላይ ዓለምን ራሱ ኮንትሮል ሲያደርጉ የነበረውን ዓለም ማለት ነው። ኢቭን በጣም ያንግ ኤጅ ነበረ ንጉሱ፣ የመጀመሪያው ንጉሳቸው የተቆጣጠረው አገሪቱን የተቆጣጠረው። እንደውም ፈጥኖ ተቆጣጥሮ ስለነበረ መጨረሻ ላይ አልቅሷል። በየደጋግሞ የሚላግራቸው አንዳንድ ቃሎች አሉ። አልቅሷል የሚቆጣጠረው አጣው ብሎ እና መጨረሻ ዲፕረስድ ሆኖ ምናምን ጠጪ ሆኖ ምናምን እዛው እንትኑ ፓላስ ውስጥ ሞቶ እንደተገኘ ነው ታሪክ የሚነግር። ለምን በቃ የሚሰራው አጣ ሰውየው። ከጦርነት ውጭ አባቱ ከልጅነቱ ድረስ አላስተማረውም እና ምን ይለው ነበረ? አባቱ የመቄዶንያ ገዢ ስለነበረ ፊሊጶስ የተባለ ሰው ምን ይለው ነበረ? ልጄ እኔ ይኸውልህ እንደዚህ ሄጃለሁ፣ አንተ ግን በዚህ መሄድ ትችላለህ እያለ ረጅም ነገር ያሳየው ነበረ። እና ይሄ ሰው ለጦርነት ብሎ ያደገ ሰው ስለነበረ እስክንድሮስ ምንለው ሰው ከዛ የተነሳ ለመቆጣጠር ካለው
ፍጥነት እና የተነሳ ምንድነው ምትሉ ፓሽን የተነሳ ቶሎ ነው የተቆጣጠረው። እሱ ብቻ ሳይሆን ቶሎ እንዲቆጣጠር ያደረገው ምኑ ነው ብለናል? ቁጣው ነው ብለናል። ዳንኤል ገልጾታል። ታምናላችሁ ከ600 ዓመት ምናምን ኦልሞስት 400 ዓመት ወደ ኋላ ተመልሳችሁ የአንድን ሰው ቁጣ እንዴት ሰው ሊያውቅ ይችላል? እግዚአብሔር ምን ያህል ስፔሲፊክ እንደሆነ አስቡት። የጌታ ተቆጥቶ ነበር የወጣው ያ ንጉስ አለ። ለምንድን ነው ብለናል የተቆጣበት? ምን ይላል መሰላችሁ? ቁጥር 5 ላይ በቁጥር 6 በወንዙ አጠገብ ቆሞ አየሁት፣ ወደ አየሁት ባለ ሁለት ቀንዶች ወደ ምን ወደ ፋርስና ሜዶኖች ማለት ነው ተንደርድሮ መጣበት ይላል። ፍጥነቱን ነው ለማሳየት። የሚገርማችሁ ግሪኮች መጀመሪያ ገና ወደ እንትን እንደመጡ ኢምፓየራቸው ማስፋት እንደጀመሩ የመጀመሪያ ታርጌት ያደረጉት ፋርስና ሜድስ ነው። ልክ ናቸው፣ እነኛ ናቸው የመንግስትን ያሉት እነሱ ናቸው። ሌላ ወደ ማን ልትሉኝ ትችላላችሁ? አለ መሄድ የሚችሉባቸው አቅጣጫ፣ ግን ቀጥታ እነሱን የማጥፋት ዋና አጀንዳቸው አድርገው ነው የተነሱት። ምክንያት አላቸው ለነበረ ባለፈው ያየነው ምንድነው? እሱ ተንደርድሮ መጣበትና በታላቅ ቁጣ መታው ይላል። አንዳንድ ትርጉሞች ላይ ስታዩ በቀል ነበረበትና መታው ሲል እናያለን። ምንድነው በቀሉ ለሚለው አባቱ ፊልጶስ ዘመን የመቄዶንያ ገዢ በነበረበት በአባቱ ዘመን እነኚህ ሰዎች ግሪክን ድምጥማጧን አጥፍተዋል። የግሪክን ትልልቅ ከተሞችና አቴንስን ሳይቀር አቃጥለውባቸዋል። ቂም ይዘው ነው ያደጉት። አባቱ በልጅነቱ ጀምሮ ቂምን እያስተማረው ነበር ያደገው ለልጁ ለአሌክሳንደር። ስለዚህ አንተ እንዲህ ታረጋለህ፣ የኛ ምንድነው ቁርሾ ይዞ ነው ያደገው ልጁ። ስለዚህ ገና ነግሶ ስልጣን ላይ ወጥቶ ወደ እንትኑን ግዛቱን ማስፋፋት ሲጀምር ምኑ ነው የታየው? የፋርስና ሜድን ማፍረስ እንደ ራእይ አድርጎ ነበር የተነሳው። ለዚህ ነው እየተዘገዘገ መጣ የሚለን። በቀል ይዞ ነበር የሚለው ቁጣ ይዞ ነው። የአባቱ የነገረው ቁጣ የነገረው የበቀል ስሜት ውስጡ ስለነበረ ከዛስ እየወጋ ሁለቱን ቀንዶችን ምን እያለ እየሰበረ በጭካኔ አውራውን በግ ሲጎዳው አየው ይላል። በጣም ድምጥማጣቸውን ነው ያጠፏቸው። ያው አንዳንዱን ታሪክ ያው ባይብል ስለምንማር ነው። አውራ በጉ ሊቋቋመው ጉልበት አልነበረውም። ትልቅ መንግስት ነው ግን አልቻለውም። ፍየሉ በምድር ላይ ጥሎ ረገጠው። አውራ በጉንም ከፍየሉ እጅ ለማዳን የሚችል አልነበረም። ፍየሉም ታላቅ ሆነ። አሁን አያችሁ ከዛ ምንድነው የሚነገር? ግሪክ ምን ሆነች? ትልቅ ሆነች፣ አደገች፣ ግዛቷ አሰፋ፣ ከላይ እስከታች ዓለምን ተቆጣጠረች። ምን ግሪክ ምን ያህል ተቆጣጠረችው? እስከዛሬ ተቆጣጥራናለች እኮ እንጂ በሌላ እንትን እኮ ምናነበው መጽሐፍም እኮ የግሪክ ቋንቋ ትርጓሜ ነው። ምን ትላላችሁ? በግሪኩ ይላል እኮ ነው ምንለው። እስከዛሬ ከስንት ከምናምን ሺህ ዓመቶች በኋላ ተመልሰን ግሪኩ እንዲላል ለማለት ግሪክ ራሱ ይችላል ሲባል ሰው ደስ ይላል። አሁን ኢንፍሉዌንሱ እስካሁኑ ዓለም ኤኮ አድርጎ ማለት አስተጋብቶ እናየዋለን። በጣም ሲሪየስ ነገር ነው። የተቆጣጠሩትን እንትን ኃይላቸው እንድታዩ። ፍየሉም ታላቅ ሆነ፣ ነገር ግን በኃይሉ በበረታ ጊዜ ተመልከቱ ምን ሆነ? ፍየሉ ልክ ነው በረታ። ግሪክ በረታች፣ ኢምፓየሯ ሰፋ። ትልቁ ቀንዱ ምን ሆነ? ተሰበረ ብያቸዋለሁ። አሌክሳንደር ግሬት ግሪክን ካስፋፋ በኋላ ምን ሆነ? ተሰበረ። የሆነ ሰዓት ላይ በጣም ይገርማችሁ ያንግ ኤጅ ላይ ምናልባት 33 ዓመት አካባቢ የሆነው ነው ሲሞት። በጣም ያንግ ኤጅ ላይ ሆኖ ነው የሞተው። እውነት ነው በበረታ ጊዜ ነው የተሰበረው። በያንግ ኤጅ ነው የሞተው። እንደውም አንዳንድ ሰዎች አሌክሳንደርና ኢየሱስን ሁሉ ኮምፔር ሲያደርጉ አይቻልም። አንዳንድ እንትኖች ላይ እንደው አንዳንድ ነገር ቱ ማች መፑሽ ማድረግ ጥሩ አይደለም እንጂ እንደዚህ ግን እውነት ነው። ታሪኩ የተረሳ ሞቶ የቀረ ሰው ነው። ዓለምን የተቆጣ ግን ሞቶ የቀረ ተነስቶ ያለ ኢየሱስ ብቻ ነው። የትኛው መንግስት በኃይሉ ቢበረታ ሞቶ ይቀራል። ያልሞተ በኃይሉ ሁሉ ያው የሆነ ማን ፈጣሪ የሆነው ጌታ ኢየሱስ ክርስቶስ ብቻ ነው። እንግዲህ ይሄንን ተመልክተን ከዛ በኋላ ምን ብለን ያቆምነው? አሁን ልቀጥል ነው ወደዛ። በቦታውም ማን ሲሞት? እስክንድሮስ ወይ አሌክሳንደር ሲሞት በቦታውም አራቱ የሰማይ ነፋሳት የሚያመለክቱ አራት ታላላቅ ቀንዶች በቀሉ ይለናል ማለት ነው። ምንድነው በኋላ ላይ የምንመለከተው? ልክ ይሄ ግሪክ ስትከፋፈል መንግስቷ በተከፋፈለ ጊዜ ለአራት ተከፈለች። ይሄን የምታዩት ነው። ምናልባት እንትን ላይ ፓወርፖይንት ስላለ የዳንኤል የሚል በፓወርፖይንት ባለፈው ያለው ዲስፕሌይ ካገኘው ለአራት ግዛቱ እንትን አለ ማለት ነው። ሊሞት ሲል ካሁን በፊት ብያቸዋለሁ። አሌክሳንደር ሊሞት ሲል አንድ ጥያቄ ተጠይቆ ነበር አልጋው ጋር። ንግስናን ማን ይውሰድ ትሰጣለህ ለከሌ ተብሎ ጠይቆ ነበር እና እሱ ምንም ሊያወርሰው የሚችል ስላልነበረ ምን አለ? ኃይል ያለ የበረታ ይወስደዋል ዶሞሪ ብሎ ነው የሞተው ይላሉ። ታሪክ ይሄን ነው የሚነገረው። ስለዚህ እውነትም እንዳለው የበረታ ወጣ። ብዙ የበረቱ ስለነበሩ ደግሞ አልቻሉም ማለት አራት እንትኖች ናቸው የተነሱት በኋላ ላይ። እስቲ ወደፊት በደንብ ምናልባት መጨረሻ ላይ ነው ኦልሞስት መጨረሻ አካባቢ ላይ ፍየል በግ ምናምን እናይበት ባጭሩ። ፍየል ተራ እንበልሽ ከሌለ ችግር የለው። ወደ እኔ ሁኑ። አራት ጀነራሎች በቦታው ላይ ወጡ። የመጀመሪያው ጀነራል ማን ነው የምንመለከተው?
ጀነራል ክሳንደር ተብሎ የሚታወቅ አንድ ጀነራል ነው። መቄዶንያ ግሪክ ምንላት መቄዶንያ የዌስት ፓርቱን እንግዲህ እዚህ ላይ ቢኖር እሱን ነበር ራሳያቸው ያሰብኩት። እሱን ተቆጣጠረ ማለት ነው። እሱን ተከፍሎ ያዘ። መቄዶንያና በኋላ ግሪክ ምናምን ተብላ አሁን የቀረችዋን አቅጣጫ ማለት ነው የምዕራቡን ዞን ተቆጣጠረ። ሌላው ሊስማከስ የተባለው ደግሞ ጀነራል እሱ በሌሎች አቅጣጫዎች ላይ ሰሜንን በተለይ ተቆጣጠረ። ሌላው ሶስተኛው ደግሞ ሴሉከስ የተባለ ሰው ደግሞ ሶሪያ ይሄ ሜሶፖታሚያ ምናምን ተብሎ ድሮ ይጠራ የነበረውን አካባቢ ወይ ምስራቅ ምንለው አካባቢ ተቆጣጠረ። አራተኛ ፕቶለሚ የተባለው ደግሞ አራተኛው ሰው ደግሞ ግብጽ ምናምን ምንላቸውን ወይ ደቡብ ባጭሩ ምን ሆነ በአራቱ በስፍራውም እሱ በተሰበረ ጊዜ አሌክሳንደር በተሰበረ በሞተ ጊዜ በእርሱ ስፍራ በአራቱ ነፋሳት እንትን የሚሉ ይነሳሉ አሉ። እውነትም እንትኑ መንግስቱ በአራት አቅጣጫ ነው በትንቱን ይወጣው። ይሄ ነው ታሪክን የሚነግረን ይሄ ነው። በጣም የሚገርማችሁ ነገር የታሪክ ባለቤት እግዚአብሔር ስለሆነ እግዚአብሔር ሂድ ካለው መንገድ ውጪ አይሄድም። በጣም የሚገርማችሁ ነገር እንግዲህ ቴዎሎጂካሊ ብዙ የሚነሱ ነገሮች አሉ። እግዚአብሔር ታሪክን ያዞራል ወይስ ታሪክን ያያል? ታሪክን ይቆጣጠራል ወይስ ላይክ እግዚአብሔር ፎርኔል ኖሌጅ ስላለው ታሪክን ከውጭ ሆኖ ስለሚያቀድሞ ምን ይላል ፕሪዲክት ያረጋል ወይ ብለው ይናገራሉ። ኖ እሱ ብቻ አይደለም። እግዚአብሔር ታሪክን መናገር ብቻ አይደለም ስራው። ታሪክን ምን ማለት ነው? መቆጣጠርም የእግዚአብሔር ስራ ነው። ባይዘው እግዚአብሔር ይላሉ አንዳንድ ሁለት አመለካከቶች አሉ። እግዚአብሔር ዓለምን ፈጥሮ ይላሉ አንዳንዶች ሄዷል ሚሉ አሉ። ትቶናል በቃ እና እንደፈለግን ያለ ነው። የሚታመመው ይታማል፣ ይድነው ይድናል፣ ይሞተው ይሞታል፣ ያሸነፈው በጦርነት ይገዛል፣ የተሸነፈው ሞቶ ይቀራል። ኖ እግዚአብሔር ልክ ነው። በዲቴል ህይወታችን ላይ በጌታ ስንሆን ክርስቲያኖች ስንሆን በዲቴል ህይወታችን ላይ ባነገስነው ልክ ይመራናል አይደል? መንፈስ ቅዱስ እንዲመራን በሰጠነው ልክ ይመራናል። ግን በዓለም በዩኒቨርሳል እንትኑን ካየን ግን ዓለም አቀፍ እይታውን ካያችሁ ግን እግዚአብሔር ዓለምን ምን ያያል፣ ይቆጣጠራል፣ ይመራል። ምክንያቱም አንዳንድ ሰዎች ያነሳሉ እግዚአብሔር የሚቆጣጠር ከሆነ ለምን ናሲ 6 ሚሊዮን ህዝብ ገደለ? የሚቆጣጠር ከሆነ በናሲ በእንትከሌ እንደዚህ ያደረገ ገብቷቸዋል የሚሉ ባይዘው እግዚአብሔር ዓለምን ይቆጣጠራል፣ ዩኒቨርሲቲን ይቆጣጠራል፣ ፍጥረትን ይቆጣጠራል ስንል ይሄ አንዳንድ ጊዜ ሆኖ ትንንሽ ዲቴሎች አያይም ማለት አይደለም። ገብቷቸዋል? አያይም ማለት አይደለም። ምክንያቱም አዳም ኃጢአት ሲሰራ ቢቆጣጠረው ኖሮ ኃጢአታዊ ሰራም ነበር ይላል። የሰጠን ኃጢአተኝነት ወይ ምርጫችን ያመጣቸው ችግሮች አሉ። ለምርጫችን የሰው ልጅ በምርጫው ፍሬ እንደበላ በምርጫው ጦርነት ያካሂዳል፣ በምርጫው ሰላም ያካሂዳል፣ በምርጫው ይገዛል፣ በምርጫው ይመራል። እሱን ትቶለታል። ለሰው ልጅ የተወ ነገር አለ። ኦቨርኦል ግን በአጠቃላይ ካየነው ግን እግዚአብሔር ዓለምን ሁሉን ነገር ፋይናሊ ያቺ ለምትመጣው መንግስት ሊገዛ እንዲችል ምን ያደርገዋል? ይቆጣጠረዋል። መጨረሻ ላይ የምትመጣ አንድ መንግስት አለች። ሁሉ ለዛ መንግስት ምን እንዲያደርግ ሰሚት የሚያደርግበትን መንገድ ግን እግዚአብሔር እያመቻች ምንም ጥያቄ የለውም። እግዚአብሔር የቀደደው ቦይ አለ። ያ ቦይ ምንድነው? ሁሉ ነገር መጨረሻን በክርስቶስ መጠቅለል ማለት ነው። ፈጠናል ወይስ ጥሩ ነው? ልቀጥል? ጥሩ ነው። በዚሁ ልቀጥል። የአዲሱ ዓመት ፈጠን አዲሱ ዓመት ስታይል። ስለዚህ ለአራት ምን ሆነ ብለናል? ተከፈለ። መንግስቱ ለአራት ተከፈለ። እንግዲህ ቁጥር 9 ካያችሁት ከዛ በኋላ የምትመለከቱት ምንድነው? ምዕራፍ 8 ቁጥር 9 ከነዚህ ቀንዶች መካከል በአንዱ ላይ አንድ ሌላ ትንሽ ቀንድ በቀለ፣ ወደ ደቡብ ወደ ምስራቅ ወደ መልካሚቱ ምድር በኃይል አደገ ይለናል። አሁን ቁጥር 8 አልነበር ያቆምነው? አሁን ምንድነው የሚነግረን? ከነዚህ ቀንዶች መካከል አራቱ ምኖች ጀነራሎች አራቱ ነገስታት እንበላቸው እዚህ ጋር የማንን የንጉስ ክንድሮስን ወስደው ለአራት ቦታ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ተከፋፍለውት ነበር። ከነሱ አንዱ አለን አሁን ይኸውላችሁ አሁን እንትን እያደረገው ነው ያለው። ዙም ኢን ነው ምንለው እያደረገው እየተጠጋ ነው ያለው። አንደኛው ምን አለ? ትንሽ ቀንድ በቀለ፣ ወደ ደቡብ ወደ ምስራቅ ወደ መልካሚቱ ምድር በኃይል አደገ ይላል። ምንድነው ሊነግረን የፈለገው? ከነኚህ ነገስታቶች ከነኚህ ጀነራሎች አንደኛው ምን አለ? አይኑን ወደ ኢየሩሳሌም አዞረ። መልካሚቱ ምድር እያለን ያለው እሱ ነው። ያው እንግዲህ ከሌሎች መጽሐፍ ቅዱስ ጋር ስታዩ መልካሚቱ ምድር ብለን እሁድለትም አንዳንድ እንትኖች ኤክስፕሌን ያደርግ ነበር ሳሚ። ያቺ ምድር ያቺ መልካሚቱ ምድር ወደ እርሷ ሲያዞር እንመለከታለን ማለት ነው። እንግዲህ ተመልከቱ ትንሽ እንደው ዘለል አንዳንድ አይዲያዎችን ለማለት ከዛ በኋላ ወደዛች ምድር ጉዞ ጀመረ። በርግጥ እውነቱም ነግራችሁ ወደዚች ምድር
ጉዞ የጀመረው ፐርፐዝሊ አይደለም ይባላል። ታስታውሱ እንደሆነ ናቡከደነጾር ወደ ግብጽ ሄዶ ሲመለስ አይደለ? ታስታውሳላችሁ? ወደ ግብጽ ሀገር ሄዶ ሲመለስ መንገድ ላይ እቺ ምንድነች ከተማ ስትራቴጂካል ቦታ ነች፣ እግዚአብሔር የሰጣቸው ቦታ። እንግዲህ እስካሁን ድረስ እንደዛ ተብሎ ነው የሚታሰበው ያለችው እቺ ኢየሩሳሌም ያለችበት እቺ ምንድነች ብሎ ሲናገር እንደ አይነት ቦታ ነች። ድምጥ ማጧን አጠፋ ኦን ዘ ዌይ ያለፈ ማለት። ይሄኛውም በሌሎች እግረ መንገድ ሲያልፍ አየ። ከዛስ በኋላ ወደ ከተማይቱ ገባ፣ ጎራ አለ። ያችን ምድር እንግዲህ ማስጨነቅ እንደጀመረ ነው የምንመለከተው። ይሄ ከነሱ ውስጥ ጄኔራል ሰሉከስ አራት አይደሉ አሁን ያሳዩዋችሁ። ከነሱ መካከል አንደኛው ነው እንግዲህ ምን ቀንዱ ብሎ የጠቀሰው ቀንድ ጄኔራል ሰሉከስ የሚባለው አንዱ ገዢ ነው ማለት ነው። ከተከፋፈለው ኪንግደሞቹ የአንዱ ማለት ነው። እርሱ የነበረው ወደ ሶሪያ አካባቢ ነው ገዢ የነበረ ነው። እንግዲህ በቀጥታ ካወጣችሁት ወደ ምን እንደሚሆነው ወደ ኢስት አይደል ያለችው ማፑም ስትመለከቱ ዌስትን ኢስትን ምናምን ብላችሁ ታውኑ ወደ ለዛ ቅርብ የሆነው እሱ ነው። ስለዚህ ምን ከቅርቡ ጀመረ ማለት ነው። እዛው አካባቢ ካለችው ጀመረ እና አይኑን አደረገ። ምንድነው ሀፕን ያደረገው? እሱን ታሪክ ነው ዛሬ ላሳያችሁ የምፈልገው። ከንጉስ እስክንድሮስ መበተን በኋላ ያ ኪንግደም ኢምፓየር ከተበተነ በኋላ ለአራት ከተከፈለ በኋላ ይሄ ጄኔራል ሴሉከስ የተባለው ሰው ኢየሩሳሌምን ለመውረር ለማስጨነቅ ጉዞ ሲጀምር ነው የምትመለከቱት። በእርግጥ መጀመሪያ ላይ ታሪኩ እንደዚህ ነው የሆነው። ወደ ግብጽ ይሄዳል። ግብጽ ሊዋጋ ነው ሄደው ትክክለኛው ታሪክ ይሄድና ግብጽ ሊዋጋ መሐከል ላይ ሮማውያኖች እየበረቱ ነበር ኦሬዲ አይደል እንዴ? ቀጥሎ የመጡት ማን ናቸው? ከግሪክ በኋላ ሮም ነች የመጣችው። አሁን ከዚህ በኋላ ባይዘው ብዙ ዘመን አይቆዩም ሮማውያኖች ይመጣሉ። እንግዲህ እሱን ደግሞ ስለምናየው አሁን እነሱ እየበረቱ ነው። ኢምፓየራቸው አሁን መስፋፋት እየጀመረ ነው ያለው። ግብጽ ደግሞ ሮሞች ግብጽ ላይ አይናቸውን አድርገዋል ኦሬዲ። ስለዚህ እንግዲህ ያ ወደ አለው ተጠጋ ነገር ስለሆነ የግብጻውያኖች ደግሞ ከሮም ጋር አላይን እንትን ፈጥረዋል፣ ራሳቸው ማጠጋጋት ፈጥረዋል ማለት ጥገኛ ወደ መሆን ነገር እያመጡ። ይሄ ጄኔራል ሰሉከስ የተባለው ሰው ግብጽን ሊመታ ይሄዳል ማለት ነው። ይሄድና እዛ አካባቢ ሲደርስ የሮም ጄኔራል ከነጦሩ መንገድ ላይ ያገኘዋል። ይገናኘውና ይከበውና ምትመለስ ከሆነ በሰላም ተመለሳለህ፣ አይ ወደ ግብጽ ሄዳለሁ ብትል ከሆነ እዚሁ ነው የምትሞተው ይለዋል ማለት ምርጫ ይሰጠዋል። ሲሰጠው በሰላም ግብጽን ሳይነካ ይመለሳል። እሱም እየተመለሰ እያለ ነው ኢየሩሳሌምን ያየው ማለት ነው። እግረ መንገድ ያልኳትን ትንሽ ለማብራራት እየተመለሰ ግን በምን ውስጥ ሆኖ ነው? በቁጣ ውስጥ፣ በንዴት ውስጥ፣ በሽንፈት ስሜት ውስጥ ሆኖ ስለሆነ ሮም ተመለስ የሚል ነገር ከሮማውያኖች መጥቶበት ስለሆነ በቁጣ አዛዥ ከተማ ገባ ማለት ሴሉከስ። ለዚህ ነው ወደ መልካሚቱ ምድር እጁን ዘረጋ የምትለው ቃል ተመልከቷ። ዳንኤል ስፔሲፊክሊ እንዴት እየነገረን እንዳለ ማለት ነው። እሱ ገባ። ከዛስ በኋላ አሁን ከዛ ጊዜ ጀምሮ አሁን ዘር ትንሽ እንቁጠር፣ ትንሽ የዘር ቆጠራ ልግባላችሁ። ከዛ በኋላ ከጄኔራል ሰሉከስ በኋላ የተነሳ አንድ ጄኔራል ነበረ፣ ሌላ አንድ ገዢ ነበረ። እሱ ሰው አንጦኪዮስ ኤጲፋኒዮስ ይባላል። ትንሽ ስለዚህ ሰው ነው ላወራችሁ የምፈልገው ዛሬ። ምክንያቱም አሁን እኛ ስለዚህ ሰው ልናወራ አይደለም፣ አንድ ሌላ ሰው ላወራችሁ ነው። ግን ያንን ሰውዬ የሚመስለውን አንድ ጨካኝ ሰው ማታውቁትን ለማሳየት ቢያስፈልግ ጥሩነቱ ምንድነው? አንድ ሌላ የምታውቁት ጨካኝ ሰው ማሳየት ማለት ነው ባጭሩ። እሱ ነው የምናየው ዛሬ። ግን የሱን ኢምፕሊኬሽን ግን ማን ነው የሚለውን ኔክስት አሳያችኋለሁ። ስለዚህ ይሄ ሰው ወደ ምን መጣ ብያችኋለሁ? ወደዚች ታላቂቱ ከተማ ወደ ኢየሩሳሌም ወደ እግዚአብሔር ከተማ መጣ ማለት ነው። መጥቶ ማስጨነቅ ጀመረ። ምንድነው ያደረጋቸው ነገሮች በዲቴል ቶሎ ቶሎ አነሳላችኋለሁ። ይሄ ሰውዬ ያቺ ምድር ያስጨነቀበት ዘመን ሰጥተውታል። በታሪክ ውስጥ የሚታይ የምን ዘመን ነው የሚባለው? የመቃቢያን ዘመን አይደለ? የመቃቢያን አመጽ ተብሎ ይታወቃል። መጽሐፈ መቃቢያን አንብባችሁ መታወቅ የላችሁ? ትንሽ እንኳን መቃቢያን አንደኛ ሁለተኛ ሶስተኛ አለው እንዴ? እኔ ሁለቱን ነው ያነበብኩት። እንደዚህ አይነቶች ሶስት ድረስ ነው ወይ ደግሞ አንብቦታል ሶስቱንም። እነኚህን መጽሐፎች ከዛ ውስጥ የወጡ ናቸው። ታዲያ ከዛ ውስጥ የወጡ ከሆነ ለምንድነው እንደ ባይብል ያልተጠቀምናቸው ብላችሁ ጥያቄ ካነሳችሁ ደግሞ መጽሐፍ ቅዱስን ሲወጣ መጽሐፍ ቅዱስ የሆነው በእኛ ምርጫ አይደለም። በእኛ ምርጫ ቢሆን መጽሐፍ ቅዱስ ስልጣን አይኖረውም ነበር በእኛ ላይ። አንድ የፊዚክስ መጽሐፍ እኔን ቁጭ ብድግ ሊያደርገኝ አይችልም። ሊያደርገኝ ይችላል በእርግጥ ካሮትክ ምናምን ብለው ያስሮጡናል። ልክ ናቸው ገብቷቸው። በተረፈ ግን የሞራልን እንትን ሊሰጠኝ አይችልም።
የሚሰጠው ማን መጽሐፍ ቅዱስ ነው። ለምንድን ነው መጽሐፍ ቅዱስ የእግዚአብሔር ምን ኢንስፓይሬሽን አለበት? ሆሊ ስፒሪት የተነፈሰበት የመንፈስ ቅዱስ የእግዚአብሔር ሐሳብ ነው ብለን ነው ምናምን። አባቶች ይሄንን ብዙ ምዕተ ዓመቶችን ወስደው ይሄን መጽሐፍ አይተው አይደል ካነን ምንለው ወይ ደግሞ የማጣሪያ ሲስተም ፈጠሩና ምን አሉ? የእግዚአብሔር ቃል የሆነውን ካልሆነው ምን አደረጉልን? ለዩልን። ሲለዩ መጽሐፈ መቃብያንንም እዛ ውስጥ አስገብተው ነው ያዩልን። ሲያዩ ምንድነው አንደኛ በጽሁፍ ሌቭል የተጻፈበትን ዘመን ያያሉ። ወጥቷቸው የብሉይ ኪዳን ካነን ከተዘጋ በኋላ የተጻፈ እንደሆነ ያያሉ። ሁለተኛ ደግሞ ከሌሎቹ ከአጠቃላይ እግዚአብሔር ሐሳብ ጋር ይዋሃዳል ወይ ነው ሲምታታል ብሏል። ወዳጆቼ ይሄ እኮ መጽሐፍ የተጻፈው በስንት ዓመት ልዩነቶች ነው የተጻፈው? ይሄ ኦልሞስት እኮ 1500 ዓመት 40 ምናምን በላይ ጸሐፊዎች እኮ ነው የጻፉት። በጣም እኮ ከባድ ነው። ደግሞ የጻፉት ሰዎች ራሱ ይለያያሉ። አንዱ እረኛ ነው፣ አንዱ ንጉስ ነው፣ አንዱ ላንድሎርድ ነው፣ አንዱ ደግሞ እንትን ነው ገባሪ ነው። በእነዚህ አይነት ሌቭል የሆኑ ሰዎች የጻፉት መጽሐፍ ነው። ፒውር የእግዚአብሔር ኢንስፓይሬሽን ስላለበት ግን እረኛ የጻፈው ንጉስ ከጻፈው አይለያይም። በጣም ደሴም ነው ኦቶሪቲው። ኢቭን እንትኑ ራሱ የጽሁፉ ይዘትን እንኳን ካያችሁት በጣም አሳጥማጁ ጴጥሮስ የጻፈው ፒኤችዲ ተሰሩበታላችሁ ብቻው። ለምንድን ነው? የጴጥሮስ ጂኒየስ ስለሆነ አይደለም፣ የእግዚአብሔር መንፈስ ጽሁፉ ስለነበረው የእግዚአብሔር መንፈስ ኢንስፓየር አድርጎት ምን ስላለው ስላጻፈው ነው። ሰው መጽሐፈ መቃብያንን ማንቀበልበት እኛ ማለት አይደለም። ኢን ጀነራል ይሄ መጽሐፍ በዚህ 66 ውስጥ ያልገባበት አንዱ ነው ዋናው ምክንያት ይከዋ አጠቃላይ እግዚአብሔር ቃል ጋር ይጣረሳል። ለዚህ ነው ግን ከዚህ በኋላ ለአንዳንድ ጥቅም መጽሐፈ መቃብያንን እጠቅሳለሁ። ምጠቅሰው ግን እንደ ታሪክ መጽሐፍ ነው። ምክንያቱም የመቃብያን ዘመን የታሪክ ዘመን ነው። የባቢሎንን ታሪክ እንደምናጠና የሌሎችን ታሪክ እንደምናጠና አንድን ታሪክ ለማጣቀስ ግን ጠቃሚ መጽሐፍ ነው። ምንም ጥያቄ የለው። ለምን ግን እንደ መጽሐፍ ቅዱስ አልተቀበልነውም ካላችሁኝ፣ ለምሳሌ መጽሐፍ መቃብያን ላይ አንድ ጥቅስ ጠቅሼላችሁ ዮሐንስ ላይ በጠቅስላችሁ ከሕግጋት በጠቅስላችሁ ከነቢያት በጠቅስላችሁ ቶታሊ ይጣረሳል። ሌሎቹ መጽሐፎች አይታረሱም። ቦታቸውን ጠብቀው ነው ስትሬት የሚሄዱት። አንዱ ከአንዱ ሚምታታ አንድ ሐሳብ አታገኙም። እዛ ጋር ግን ስትመጡ አባቶች አንዱ ያጣሩበት ምክንያት የእግዚአብሔር ቃል ከአፈ ታሪክ ወይ ከሰው ታሪክ የለዩበት አንዱ ሚንስ ይሄ ስለሆነ ማለት ነው። ሶ ምንድነው በመቃብያን ዘመን ሀፕን ያደረገው ታሪክ ምንድነው? ይሄ ትንሽ አሁን ትልበል ታሪክ ስለሆነ እንደ ተራኪ ነው እስቲ። ሶ ይሄ ንጉስ ከኤጲፋኒዮስ ተብሎ የተባለው ንጉስ ስሙ ትክክለኛ አይሁድ የሚጠሩት የራሱ ስም አለ። ኤጲፋኒዮስ ወፈፌው ተብሎ ነው የሚጠራው በአይሁድ ታሪክ። ወይ ደግሞ አንዳንዶችም ወፈፌ ያልኩት እኔ እብዱ ብላችሁ መስለቻ እንደዛ ስላሉት ማለት ነው። ይህ ትክክለኛ አጠራር ነው ማለት ያለ ይሄ ቃል። ይሄንን ያሉት ምክንያት ምንድነው? ሰውየው ክሬዚ ስለነበረ ነው የእውነት ማለት ነው። ድርጊቱን አንስተው በታሪክ ብዙ ያጎሳቆላቸው ሰው አለ። መቅደሳቸው ውስጥ ሁሉ ረግጦ ይገባል እነ ናቡከደነጾር ነው። ይሄኛው ግን በእውነት ለየት ያለ ሰውዬ ነው። ያደረጋቸው ነገር ስለሚያውቁ ይሄ ወፈፌ ነው፣ ይሄ ያመዋል የሚል ስም እንደሰጡት እንረዳለን ማለት እንጂ የስሙ ትርጉም ቀጥታ የስሙን ትርጉም ከወሰዳችሁት የተገለጠው እንደማለት ነው። የተገለጠው የሚታየው አይነት ስም እንሰጠዋለን ማለት ነው። ይህ ሰው ሶሪያ አካባቢ ነበረ። ቅድም እንዳልኳችሁ ግብጽ ሊወጋ ሲሄድ ሲመለስ በንዴት ወደዛች ከተማ ገባ ማለት ነው። ምንድነው ያደረገው? አንዳንድ ነገሮች ልስጣችሁ። መጀመሪያ የይሁዳን አምልኮ እጁን አስገባ። ምንድነው ያልኳችሁ? ወደ ታላቂቱ ከተማ እጁን ዘረጋ ብለናል። ዘርግቶ ምን አረገ? አንደኛ አምልኮ ከለከለ። እስቲ ያው ዝም ብሎ አምልኮ አሁን እኛ እንኳን ማለት ነው ለአይሁድ አምልኮ እንትን እንደኛ እንዳይመስላችሁ። እኛ አሁን ለምሳሌ ዛሬ አምልኮ ቀርቷል፣ በቃ ቀረ፣ ምን ይመጣብናል? ዛሬ ቸርች ለምሳሌ በዝናብ ምክንያት ተዘግቷል፣ በቃ ተዘጋ፣ ቤት ትሆናል። እንደዛ ነው ለኛ አምልኮ፣ ለነሱ እንደዛ አይደለም። አምልኮ ስንል እንደዚሁ እንዳናገናኘው ብዬ ነው። ምን አረገ? ለምሳሌ ቶራንና የመጽሐፍ ቅዱስ ንባብን ጥናት ከለከለ። ህይወታቸው የተሳሰረበት እኔ እስራኤል ሀገር ሄጄ ነው በዛሬ 3 ዓመት አካባቢ ስመለስ ፕሌን ውስጥ ማለት ነው እንግዲህ አሁን በሞደርኑ እስራኤል እንኳን ማለት በሞደርኑ ሀገር እንኳን ስመለስ አንዱ የገረመኝ ነገር ሁሉም ሰው የሆነ የሚንጠለጠል ነገር እዚህ ጋር የሆነ ክር የሚመስል በጥቁርና በነጭ ነገር እንትን ነገር ያንጠለጥላል። እዚህ ላይ ይዘዋል። እዚህ ጋር የሆነ እኛ ድሮ ዳዊት ምናምን ተብሎ በሀገራችን እንደሚይዙት እንደ ቆሎ ተማሪ የሆነ ነገር ይዘዋል። ብቻ መጽሐፍ ወይ ከድሮ መጀመሩ የመጽሐፉ ሰዎች ተብሎ የሚታወቁት መጽሐፍ ባልነበረበት ዘመን መጽሐፍ ሰዎች ተብሎ ምክንያቱም መጽሐፉን የሰጣቸው እሱ ስለሆነ መካከል ላይ ፕሌኑ እየሄደ ሁላችንም ተኝተን አጡ ላይ 10 ሰዓት ጉዞ ነው። በመካከል አለ ፕሌኑ ራሱ እንትን አለ ተምጫጫብኝ። ምንድነው በየቀናሰ እንትን ይዞ ሁሉም ሰው ቡኩን ይዞ ያቺን ነገር ምታውን ይዞ ነገር እያደረገ ግማሹ ያብለጨለጨ በቃ ሁሉ ፕሌኑ በሙሉ ነገራችሁ። እኔ ሳውስ ተወቀስኩ።
በቃ አሁን እኛውን አመለክን አልኩኝ። በቃ ሲለን እኮ ነው እስቲ አሁን ዛሬ እስቲ ላምልክ ደስ ሲለን እኮ እኛ አምልኮን እንኳን ማለት ነው ስርዓቱ ብድግ ብሎ ፕሌኑ በሙሉ በእውነቴ ነው በአንተን ተሞላ። ተነስቶ ቡክ ያነባል፣ አንዱ ይሰግዳል፣ አንዱ በቃ ህፃን የለ ምን የለ። ይሄ በቃ የቆመ ልጅ ብቻ ይሁን እንጂ ቆሟል በቃ ከአባቱ ስር። ይሄንን ስርዓታቸውን አስቡ። ዛሬ ሞደርን በሆነችው እስራኤል ነው አሁን የምታዩት። ያኔ በነበረው ደግሞ አስቡ። ባይዘው እኔ እዚህ ኦፊሴ ብገቡ አሳያቸዋለሁ። እዛ ከዛ ይዤ መጣሁት እስራኤሎች ስማ ዘዳግም 6:4 ሺማ እስራኤል ሚለው አስተሳሰብ በሳለ ይዤው መጣሁ። ጽሁፉን ራሱ ይዤው መጣሁ። በየሰው ቤት ላይ ተለጥፏል። እሱ እስራኤሎች ስማ አምላክ እግዚአብሔር አንድ እግዚአብሔር ነው የሚለው ቃል እንቀላል ቃል እንዳይመስላችሁ። በየማለዳው በየማታው ነው የሚናገሩት እሱን ቃል። ሰላምታቸው መካከል ይገባል። ፕሬየራቸው ሲጀምር በዛ ቃል ነው የሚጀምረው። ህንጻቸው ላይ ቪ የምትመስል ቃል አለ የተጻፈ። ሀብታሞች ቢሆኑ እሷ ጽሁፍ ምን እስራኤሎች ስማ ምን ማለት ነው? መስማት ነው የነሱ እስራኤል። እንደውም እኮ ሮሜን መጽሐፍ ስናጠና አንዱ ምን አለው? አልሰሙም በትክክል ነው የሚለው። ሰምተዋል እኮ ገና አልሰሙም ማለት በትክክል ቢሰሙ ኖሮ እኮ ይሄንን አይጠይቁም ነበር። ክራይስትን ያውቁት ነበር። አልሰሙም እንጂ እንደሚገባ ነው የሚለው እንጂ የጆሮ ሰዎች ናቸው እስራኤላውያን። መስማት ብቻ ነው። እንደኛ ይሁን ምን ማለት መሰለ እየተባለ አይደለም የሚሰበከው። በቃ መስማት ነው። ይነበባል። ከድሮ ጀምሮ ከነ እዝራ ዘመን ጀምሮ ከፍተኛ ቦታ ላይ ይቆማሉ። ቀንም ሙሉ ያነባሉ። ሰምተው ወደ ቤት ይሄዳል። እንዲህ ነበር የነበረው። ይሄንን ትልቅ ስርዓት አስቀረባቸው። ቶራቸውን አይነበብም ማለት ነው። ይሄ ሰውዬ እንደውም አይነበብም ብቻ አቃጠለባቸው መጽሐፋቸውን ወስዶ። ይሄንን ቃል ምን ብሎ ጠቀሰው? ቁጥር 12 ይሁት 8:12 ላይ እውነትን ወደ ባህር ጣለ። አያችሁ? ስለዚህ ስለ ኤጲፋኒየስ ነው የሚናገረው። ምን አለ? እውነት የሚለው ይሄንን መጽሐፍ ትሩዙን እነሱ የሚከተሉትን ያን ወደ ባህር ጣለ። ብሉይ ኪዳን ምን አለ? አቃጠለ። አዲስ ኪዳን ብሉይ ኪዳን ነው በዛን ጊዜ ቶራን አቃጠለ። በሶስት ነው የሚከፍሉት መጽሐፋቸውን ታውቃላችሁ። የመጀመሪያው አምስቱን መጽሐፎች ለቶራ ይሏቸዋል። ከዛ በኋላ የነቢያት መጽሐፍ ነቪም ብለው ይጠሯቸዋል። ሌሎች ደግሞ ራይቲንግስ ምንላቸው እነኛ ደግሞ ካቶቪም ብለው የሚጠሯቸው። ሶስት አቃጠለላቸው። ግርዛትን ከለከለ። ሮሜ ተማራችሁ እንግዲህ አላችሁ። ግርዛት ማለት እንደኛ ማስገረዘ ምናምን እንለው አይደለም። ግርዛት ማለት የእግዚአብሔር ኪዳን ውስጥ መግባትና አለመግባት ነው። በመዳን ውስጥ መጠቃለልና አለመጠቃለል ጉዳይ ነው። እነ ጴጥሮስ ምዕራፍ 15 ላይ ሐዋርያት ሥራ ምዕራፍ 15 ላይ ከአሕዛብ ጋር አብረን እንወግን አንወግንን ወዳጆቼ የመጀመሪያ ምንድነው የሚባለው ሚቲንግ ተደርጎ ጉባኤ ተካሄደበት እኮ ነው። አንዱ እኮ የቤተክርስቲያን ጉባኤ ምንድነው? ሐዋርያት ሥራ ምዕራፍ 15 ላይ ያለ እኮ ነው። ምን በቃ ሰላም ነው አናስገድዳቸው ከዚህ ይጠበቁ የተባለበት በጣም ትልቅ ስርዓት እኮ ነው። ግርዛት ዝም ብሎ አይደለም። ለአብርሃም የተሰጠ ለዘራችን የሚሉት የሚመኩበት። ሮሜ ላይ ከሄዳችሁ ደግሞ ያልተገረዘ ምኑ ነው? በቃ ያልተገረዘ እኮ በቃ እግዚአብሔርም አይደለም። ግርዛትን ከለከለ። ሰንበትን አስቀረ። የአይሁድ በዓላትን አገደ። በዓላት ምንድነው? እንደኛ አይደለም የነሱ። አንደኛ በዓላቱ እግዚአብሔር የሰጣቸው በዓላት ናቸው። ምሳሌ እኛ ገና የሚባለው ገና እናከብራለን። ገና ግን እግዚአብሔር እንድናከብረው አልሰጠንም። ማለት እናክብር እያልኩ ይገባቸዋል። አሁን ምለው አክብሯት ይችን ቀን ብሎ ሰጥቶናል። እንደኛ የተጻፈ ነገር አለ እንዴ? የለም። ምንድነው ቀኑ? ለኛ ያ የተወነበት ቀን ስለሆነ ለማሰብ እሱን የተወለደውን ለማሰብ ትክክለኛ አስተሳሰብ ነው። ግን ለነሱ የተሰጣቸው በዓላት ግን እንደዚህ አይደለም። አክብር ተብሎ የተሰጣቸው ፋሲካን አክብር፣ በየዓመቱ ጠብቃት፣ ቀድሳት እየተባለ የተሰጣቸው። ሰንበትን ትቀድሳት ዘንድ አስብ እየተባለ የተሰጣቸው። የሰንበትን ስርዓት አይቻለሁ። ዘይድኩ ጊዜ የሰንበት ኢሊቬተሮች አሉ። ሻባት ኢሊቬተርስ የሚባሉ አጥነካም እንዲያጠነቁልም ማለት ሊትራሊ እንደዚህ አታረጉትም። ራሱ የተገባ እሱ ይዞ እንደውም እውነተኞቹ በጣም ራዲካል የሆኑት አይገቡም እዛው ውስጥ። እንዴት ይዞኝ ይሄዳል የሆነ ነገር ሲሰራ እየሰራ ብለው ማለት ነው። መብራት አርብ ነው ምናምን ያበራችሁ መብራት ሰኞ ነው የሚጠፋው፣ እሁድ ነው ምናምን ጠዋት የሚጠፋው ራሱ ሲያልፍ ነው። አሁን እኮ ነው ሞደርን እስራኤል። ለሁሉም ነገር አለው። የነካችሁትን መልሳችሁ አትነኩ። ኩክ አታረጉ ምናምን ምን ነው የምታረገው? ተነስቶ ወደ መቅደስ ይሄዳል። አቤት እኔ እንደሱ ስርዓትኛ ራሱ ቢመጣ ደስ ይለኛል። እንዴት ነው ግን እናምጣው እንዴ ለማረፍ ማለት ነው። እኛ ደግሞ ተንከውከወል ነው ገባችሁ። እኛ ደግሞ ቀልቀል ብለን እረፉ። ይኸው እንግዲህ ይህች ዓመት ላይ ጌታ ተናግሮ የለ በሰባተኛው ዓመት አትረሱ የተባለ እኛ ደግሞ ማረስ እያቆምን ነው። እነሱም ደግሞ ምን ነበራቸው? ሰንበት። እውነተኞቹ ሰንበትን በመቀደስ ነበር። ማለቴ ሰንበት ያድናል ወይ ደግሞ ሰንበትን መቀደስ ግዴታ ማለት ያ አዲስ ኪዳን ላይ ሰንበት ለጌታው ነው ቀንን ቢለይ አያኛውስ ለጌታ ብሎ ቢበላም ባይበላም የተባለ ነው። ታውቃላችሁ
ኢንጀነራል ግን ለነሱ ነው ማወራው። ለነሱ በጣም ቅዱስ ነው። አስቀረ ሊትራሊ ሰንበት ላይ አስገበራችሁ ስራ እያለ ሰራ ወታደር እያቆመ ለአንድ አይሁድ የመጨረሻ ቢሞት ይሻለዋል። እውነቴን ነው መጋሽ ቢሞት እንጀራ ብትከለክሉት ይሻለዋል። ቶራ ከምትከለክሉት እንጀራ ብትከለክሉት ይሻለዋል። ሰንበትን አታክብር ከምትሉት። እሱ ብቻ ሳይሆን በጣም የሚገርማችሁ ነገር ለግሪክ አማልክት መስዋዕት እንዲቀርብ አዘዘ። የመጨረሻው ሌቭል ማለት ነው። ለግሪክ አማልክት በጣም ብዙ ናቸው የሚታወቅ ነው። አሁን እኮ እኔ አሁን አንዳንዴ ይገርመኛል ሲያስጠኑ ጁፒተር፣ ማርስ፣ ቪነስ ምናምን እያልን የምናጠናቸው ራሱ የግሪክ አማልክት ናቸው። ታውቃላችሁ ኦሪጂን እንትናቸው ስታዩ እንትነው የስታርስ መጠሪያ ሁሉ አሁን የሞደርኑ ይሄ የዌስተርን ዓለም የሰጠው እንትኖች ላይ የፕላኔት ስም ሁሉ ወደ ኋላ ስትሄዱ የግሪክ አማልክቶች ስም ናቸው። የሚገርማቸው በጣም ብዙ ናቸው ማለት ነው ቁጥራቸው ራሱ። ለፖል እኮ አቴና ነው ሰኝ የገባ ጊዜ እኮ ዝም ብሎ አምጣውት በጣው ሲሆንበት አጣማ ሌላም አለ። እንደውም ምን ብለው ጽፈው ነበር ሐዋርያት ሥራ ስናጠና ሌላ ማይታወቁሉ አምላክ ብለው ማይታወቀው ልንገራችሁ ብሎ ነው የሰበከው እኮ። እንደዚህ ነበርሽ ግሪክ የምትታወቀው በአማልክቶቿ ናቸው። እነኛን በሙሉ የአማልክት ስም እያመጣ በተለይ ዚየስ የተባለው እሱን አምላክ አምጥቶ ካልሰገደ እንትን ማለት ጀመረ ማለት ነው። ሁለተኛ መጽሐፋቸውን ብቻ ሳይሆን ምን አረገ? መቅደሱን አረከሰ። ይኸውልህ ቁጥር 11 ላይ ከሰማይ ሰራዊት አለቃ እስኪተካከል ድረስ እሱን አነሳላችኋለሁ ራሱን ከፍ አደረገ። አያችሁ ስለዚህ ሰው ስለ ኤጲፋኒዮስ ነው እየነገራቸው ያለው። የልዑልን የዘውትር መስዋዕት ወሰደበት። ተመልከቱ የመቅደሱን ስፍራ። እኔ እውነቴን ነው ነገራችሁ። እኔ እኮ እናንተን ለማስተማር አይደለም ማስተምረው። እኔ ራሴ ልምገረምበት ነው። የሚገርም የመቅደሱ አንድ ሰው ከ600 ምናምን ዓመት በፊት እንዴት እንደዚህ አይኑ ተከፍቶ አንድ ሰውዬ የሆነ ሀገር ሄዶ የሚያደርገውን ዲቴል ያያል። የኛ አምላክ እኔ አንዳንዴ አያየኝም ስንል መላእክት ይመስሉኛል የሚገረሙት። ትንሽ የሚያውቁት እግዚአብሔር እኔን ታየኝ ወይ ጌታ ወይ ስንል የሚገረሙት መላእክቶች ይመስሉኛል። ምን አይነት ዲቴል የሚያውቅ አምላክ እናንተ። ቁንጫና ቁጫጭን የፈጠረ አምላክ እነኝን ማናቸውን ጥቃቅን እንስሳቶች ራሱ በባህር ውስጥ ጥልቅ ሰው ያልደረሰበት የባህር መጠን ውስጥ ገብቶ እንስሳት እንዲኖሩ ያዘዘን እግዚአብሔር ታየኝ ሆነ ስንል እንደዚህ ግዙፍ ፍጥረት አረ ያለ አሜን በሉ እስቲ ያለ እግዚአብሔር የኛ አምላክ እቺን ዲቴል ተናገር። ከአመጽ የተነሳ የቅዱሳን ሰራዊት ከዘወትሩ መስዋዕት ጋር አልፎ ተሰጠ። የሚያደርገው ሁሉ ተከናወነለት። እውነትም ወደ ምድር ተጣለች አለ። ምንድነው ያደረገው? ይሁላችሁ ይሄን ትንሽ ፖይንት ልስጣችሁ ከዚህ ጋር ተነስቼ ዳንኤል ያለንን ነው እየተረጎምኩት ያሉት። ኢየሩሳሌም መቅደስ ውስጥ ዚየስ ለተባለው ለዚህ ለግሪክ ጣዖት መስዋዕት አቀረበ። መቅደስ ውስጥ ገብቶ እንግዲህ እኔ ይሄን መቅደስ እኛ እናውቀዋለን። ፈርሶ ሲሰራ የነበረ መቅደስ ነው እናውቀዋለን ማለት ግን እኔ አክብሮት የላችሁም ለዚህ መቅደስ ግን ማለት ኢየሱስ መጥቶ በመቅደሱ እውነተኛው መቅደስ እኔ ነኝ ብሎኝ እንኳን የዱር መቅደሱን ሳስብ ግን እኔ ፍርሃት አለኝ እስካሁን ድረስ። ከመጽሐፍ ቅዱስ ስትነሳ ከነበራቸው አክብሮት ብሉይ ኪዳን ይሰጡት ከነበሩ እግዚአብሔር እንዴት እዛ መካከል እሱን ሳስባስ አሁን ስለ መቅደሱ ያለኝ እይታ በጣም እንትን ነው። እውነቴን ነው መቅደሱ አክብሮት አለኝ በጣም። አሁን የለም መቅደሱ ነው በነበረው እይታዬ ባነበብኩት እንኳን እዚህ መቅደስ ውስጥ ገብቶ አንድ የግሪክ ንጉስ አንድ የአሕዛብ ጀነራል እናንተ ለራሱ ጣዖት መስዋዕት ይሰዋበታል ብላችሁ ታስባላችሁ? አያችሁ እኔ ነው የእግዚአብሔርን መሰዊያ ምን አለ አረከሰ አለ። አያችሁ ምን እንዳደረገ ታውቃላችሁ? እነሱ በጣም እርኩስ ብለው ከሚጠሯቸው እንስሳቶች መካከል ፒግ ምንድነው የምንለው አሳማ አንዱ ነው። አሳማን መሰዊያ ላይ አረደ ሰውየው። አሳማ እንዴ አንዳንድ ጊዜ በቀል አይነት አለው፣ ጭካኔ አይነት አለው። እውነቴን ነው መጋሽ ሰው አምነዋለሁ ለሚለው ነገር እኮ በጣም ውስጡ ሰፍሳፋ ነው። ለምታምኑት እውነት እኮ አሁን አንዳንድ ጊዜ የሆነ ነገር ቢያረጉን አይሻልም? አሁን የምናምነውን ኢየሱስን አሁን አይቀፋቸውም? የምታምኑትን ወንጌል ሰዎች ሲጫወቱ ምናምን አንዳንዴ አለመኖር ይሻላል እኮ። እነዚህ ሰዎች የሚያምኑት ነው የኖሩለት ነው አባቶቻችን የሞቱለት ነው ታሪካችን አይደንቲቲያችን የሚሉትን ጉዳይ ነው። ያንን ወስዶ አሳማ የእግዚአብሔር ክቡር መሰዊያ ጋር ወስዶ አርዶ ሰው የመጨረሻ አይገባም እንኳን አሳማ አሕዛብ ማይገባበትን መቅደስ አሳማ ገባ ታረደበት። ወዳጆቼ ከባድ ነገር ነው የሆነው። በጣም ከባድ በታሪክ አንዳንድ ቦታዎች ላይ ያነበብኳቸው በመቅደስ ውስጥ ደናግልት እንደፈሩ በመቅደስ ውስጥ እንደውም እውነቱን ካላችሁ ምን ብሎ ሁሉ ሕግ አውጥቶ ነበር። አንድ የአይሁድ ሴት
ከማግባቷ በፊት ድንግልናዋን ለግሪክ ወታደር ወይ ጀነራል መስጠት አለባት የሚል ሕግ አወጣ። ዋው! በጣም እንጠነቀቅላቸው የሶሳይቲ ክፍል ምንድናቸው? ሴቶች አይደሉ? ምን እንጠነቀቅላቸው፣ ምን ሳሳላቸው አለ። ሴትን ልጅ እንዴት ነው የምናየው? እህት ነች፣ እናት ነች አይደል? ወላጅ ነች። ሴት ልጅ እኮ ብዙ እይታችን ለሴት ልጅ ያለን እኮ አክብሮት። አሁን አንድ ሰው ሴት ልጅ መንገድ ላይ አንዱን ወንድ ሲመታቱ ብታያዝ ማለት አልፏል። ሴት ልጅ ሲመታ ግን እንትን ብቻ አይደለም፣ የጉልበትና የምናምን ብቻ አይደለም። ሴትን ሲመታ ካያችሁ የጤና ጉዳይ ነው፣ እንትን አይደለም። ገብቷችኋል? የመጨረሻ የክራይሲስ ጉዳይ እንደሆነ ነው የምታዩት። ምክንያቱም ቫልዩ ምን ሰጠው ቫልዩ፣ እነሱ ደግሞ የሚሰጡት ቫልዩ አለ። አንድን ደናግልትን ወስደው ለማግባት ድሪም ያላትን ሴት መቅደስ ውስጥ መዳራት እንድታረግ ያስገድድ ነበር። ቶራን ማንበብ ቀረብ እያቻሉ በዓላትን ግርዘትን አስቀረ። እንደውም ቁጥር 11 እና 12 በጊዜው ይደረግ የነበረውን መስዋዕት አስቀረ። ሊትራሊ መስዋዕቱ ራሱ ይቀር። ምን ማለት ነው? ለነሱ መስዋዕት ይቀር የምትሏት አይደለም። በኋላ ሳያቸው ጠዋትና ማታ መስዋዕት ይደረጋል ባይሁድ። ዝም ብሎ መስዋዕት እንደምንለው አይደለም። ምን ማለት ነው? የኃጢአት ስርየት ጉዳይ ነው። ከእግዚአብሔር ጋር የመገናኘት ጉዳይ ነው። ፐርሰናሊ አንድ ሰው የሚገናኘው ብቻ ሳይሆን የሀገር ኃጢአት በዛ መቅደስ ነው ሰረይልኝ ብሎ ነው ሰው ተስፋ የሚያደርገው። ገበሬው ቀረ። እንኳን እነሱ አይደለም አገር እየተሻገረ እንደነ ኢትዮጵያ ጃንደረባ ኢየሩሳሌም ድረስ ሄዶ የነበረው መቅደስ አለ ብለው ነበር። አረከሰው ቀረ። ቅድስተ ቅዱሳን ሲባል ምንድን ነው የሚሰማችሁ? ሞስት ሳክሬድ አይደል? የመጨረሻው ክፍል ምንድን ነው? ገባ ሰውየው ራሱ። የመጨረሻ ደግሞ እየባሰበት ሲመጣ በጊዜው የነበረውን ኦኔሲያስ ነው ምናምን የተባለ አንድ ካህን ነበር። ሊቀ ካህን የሚሾመው ከማን ዘር ነው? ከአሮን ወይ ደግሞ ከሌዊ አይደል? እንደምን ዘር ነው የሚሾመው። አመጣና ጄሰን የተባለ ግሪካዊ ሊቀ ካህን አደረገ። ማለት ሊቀ ካህን አሁን እንደኛው ቀሳውስት እንደመመደብ አሁን አንዳንዴ በግሪክ ስርኛ ይመደብልን ነበር ለፖፕ ምናምን እንደዛ አድርጋችሁ አትውሰዱት ይሄን አደራ። ማለት እንዲህ ዝም ብሎ የሆነ ተርካይዷል ሌላም ሀገር የምትሉት አይደል? የነሱ ሊቀ ካህን የሚለው ሴንሱ በጣም ጥልቅ ነው ማለት ነው። በጣም ጥልቅ ነው ማለት ከእግዚአብሔር ጋር ያለው የተያያዘ ጉዳይ ነው ማለት ነው። ስርዓቱ ዝም ብሎ የሆነ መሰረት ነው አይደል? አሕዛብ ሊቀ ካህን እንኳን ሊቀ ካህን እንኳን አይደለም። በኖርሙ መሰረት እንግዲህ ክርስቶስ ስላልመጣ ኮርት እንኳን የአይሁድ ኮርት አለው እንትን አለው መቅደሱ ክፍፍል አለ። ሊቀ ካህን የመጨረሻው ክፍል የሚገባው አንድ ሰውዬ ነው፣ ታስሮ ነው የሚገባው። ካህናት ቅድስት ምናምን ትባለው እየቀጠላችሁ ስትመጡ ወንዶችና ሴቶች መካከል እንኳን ጋፕ አለ። ለዚህ ነው መጨረሻ ላይ ምን ወንድ የለም ሴት የለም እንትን ኢየሱስ የለም ምናምን ያለው የለም። ይሄ መቅደስ የኢየሱስ የሚባለው መቅደስ አይለይም በቃ እንጂ የብሉይ ኪዳኑ መቅደስ ይለይ ነበር። እንኳን እንትን በጾታ ይለይ ነበር። ሴት ልጅ በወር በምታየው ራባ ጊዜ አትሄድም፣ መቅደስ አካባቢ አትደርስም። እንኳን መቅደስ አለ ሰፈር ውስጥ አትገባም። ስርዓቱ እኛ እንደምናስ በጣም ጥልቅ ነው ስርዓቱ። ወዳጆቼ ሊቀ ካህን ቅዱስተ ቅዱሳን ገባ። ምን ግሪካዊ ሊቀ ካህን የልዑልን መቅደስ ምን አለ? አረከሰ። እነሱ ዳንኤል እኮ ታውቃላችሁ አሁን እዚሁ ክፍል ላይ ወደ ታች ስትሄዱ ምን ይላል? በጣም ትርጉሙን ራሱ ለማወቅ በጣም ነው እንትን ያለው። ውስጡ ራሱ ሲጨነቅ ነው የምታዩት። ይሄን ራእይ በተመለከተበት ሰዓት ላይ በጣም ነው ያዘነው፣ በጣም ነው የተጨነቀው። ቁጥር 15 እንኳን ባየው ጊዜ ማስተዋሉን ፈለኩ ብሎ ሲናገር ታዩታላችሁ። ለምን? በጣም ያየው ነገር አስጨናቂ ስለነበረ ነው። ያየው ነገር ከባድ ነገር ስለነበር ናቡከደነጾር ነካን፣ ህዝቡን ነካ፣ አፈናቀለ፣ የመቅደሱን ዕቃዎች ወሰደ። ያረ የባሰ አለ ነው እግዚአብሔር እያለ አንተ ትቀልዳለህ እንዴ ዳንኤል? የባሰ ሊመጣ ነው ተዘጋጅ። ማሳየ የሚመጣው ናቡከደነጾርማ በምን እንጁ ተመስገን ነው እንደሱ ያለ የባሰ ነው የሚመጣው። ናቡከደነጾር ብዙ ክፉ ነገሮች አድርጓል ኢየሩሳሌም የምናውቀው። ነገር ግን መቅደሱ ሴት አለፈ። ነገር ግን መስዋዕት ገብቶ ሊቀ ካህን አልቀየረም። ንጉስ ምናምን ይነካካሉ። አይታችሁ ከሆነ ንጉስ መጥቶ እኮ ከግብጽ አምጥቶ ምናምን እንደዛ ያደርጋል። ይሄን ግን አልነካም። ይሄኛው ምናልባት የባሰ ነገር የፖለቲካ ጫና ግፍ አረጉባቸው። ሌላ ምን ይለናል? ይሄን ሲነገር የፖለቲካ ጫና ወይ ግፉን
ቁጥር 10 ላይ ወደ ሰማይ ሰራዊት እስኪደርስ ድረስ አደገ፣ ከከዋክብት ሰራዊትም የተወሰኑት ወደ ምድር ጣለ፣ ረገጣቸው ይላል። ከዋክብት ተብሎ መጽሐፍ ቅዱስ ላይ እንደዚህ ብሎ ቴዎሎጂካል ካያችሁት የነሱ እስራኤላውያን ለመጥቀስ የተጠቀሰው ለምሳሌ ዘፍጥረት 37:9 ላይ ራእይ 12:1 ላይ ከዋክብት ብሎ ነው የሚጠራቸው መጽሐፍ ቅዱስ። ባይ ዘ ዌይ ዶንት ቴክ ኢት ላይክ ከዋክብት ማለት ስፔሻል ማለት አይደለም፣ ጀስት ኔሚንግ አድርጋችሁ። ምክንያቱም መጽሐፍ ቅዱስ በአዲስ ኪዳን አስተምሮ ማንም ስፔሻል የለም። በእግዚአብሔር ዘንድ ፌቨሪቲዝም የለም፣ ምናምን ማድሎ የሚባል የለም። ለእግዚአብሔር በክርስቶስ ብቻ የሚዳንበት አንድ ህዝብ ነው ያለው። አሕዛብ የለም፣ አይሁድ የለም። አዲሱ መቅደስ ሁሉንም ይዞ የሚገባ በክርስቶስ ብቻ። ከዋክብት የሚለው እንደው አንዳንዴ እንዳያደናግረን እግዚአብሔር በልዩ አይን ስለሚያርገን እንዳናስበው። እግዚአብሔር ስለ ኪዳኑ ህዝቡን አይጥልም፣ ያስባል፣ ግን ልዩ ህዝብ የለውም። እግዚአብሔር በልጁ የሚያውቃቸው ናቸው ልዩ ለሱ በክርስቶስ ደም የዳኑት በእምነት ወደ እርሱ የመጡት ልጆች ናቸው። ምክንያቱም የተወለዱ በመንፈስ ቅዱስ ስለሆኑ ማለት ነው። ስለዚህ ብዙ አይሁዶችን ገደለ። ከዋክብትን ምን አለ ይላል? ጣለ ያለው ይሄ ነው። ረገጣቸው። ዳንኤል እኮ ነው የሚለው ይሄን። ምን አረገ? ሊትራል የሚነግረን ምንድነው? ኤጲፋኒዮስ ያረገው ብዙ አይሁዶችን ገደለ። የግሪክን ባዕድ አምልኮ ካልተቀበለ አንድ ሰው ይገደል ነበር። እንዲህ አይነት ሁሉ ህግ አወጣ። ብዙዎች ተሰደው ነበር። ልጆቻቸው ሚስቶቻቸው ጫካ ይዘው ገብተው ነበር ይላሉ አንዳንድ ታሪክ ጽሑፎች ሲናገሩ። የአይሁድ መሪዎች የሶሻል ህግ ብንላ ይሄ ምን አይዶን እንዴት እንደምንገልጸው የኖርማል የሶሳይቲ ህጎችን እንዳያረጉ ከለከለ። ምን ማለት ነው? ሰዎች ስርዓትን እንኳን እንዳያስተምሩ አደረገ። ቶራ ሃይማኖቱን አይደለም የባህልን የስርዓትን እንኳን እንዳያስተምሩ አንድ ክፉ ጄኔሬሽን እሱ የሚፈልገውን አይነት ትውልድ ለማስነሳት ማለት የግብር ጫና በሰዎቹ ላይ አደረገ። ህዝቡን አሰቃየ። አንደኛ መቃብያን ምዕራፍ 1 ቁጥር 60-61 ታስቡ ስለ አንድ ቤተሰብ ታሪክ ይነግረናል። በዛ ጊዜ የተጻፈ ሂስትሪ ስለሆነ ማለት ነው። አንድ ቤተሰብ ልጃቸውን ስለገረዙ ሙሉ ቤተሰቡ እንዳቃጠሉ ይነግረናል። ይክፍል ልጃቸው ምክንያቱም መገረዝ ከልክሎ ስለነበር ሙሉ ፋሚሊውን ልጃቸውን አስገርዛቸዋል በሚል ማለት ነው። በአጠቃላይ በዛ አይሁድ የነበራቸውን ቁጥር እንግዲህ ማሰብ ነው። ክርስቶስ ከመምጣቱ ምናምን 100 ዓመቶች በፊት ነው። 140 ምናምን ዓመት በፊት 60 ዓመት አጭሩ 80,000 አይሁድ በትንሹ በሚታወቅ ሌቭል ገድሏል። በዛች በጣም ከባድ ቁጥር ነው። ብዙዎቹን የገደለው በጣም አሰቃቂ በሆነ ምክንያት ዝም ብሎ ሹት አድርጎ አይደለም ማለት በአንድ አይደለም፣ አሰቃይቶ ገድሏል። እንደውም አንዳንዶች ሲያሰሉት በሂትለር ዘመን ከሞቱት ይበልጣል ይላሉ። እንትኑን አድርገው ማለት ነው። የአቨሬጅ ቀመር ይወጣ የለ ስንት ነው ፖፑሌሽኑ ምናምን ብለው ሲያወጡ ይበልጣል ይላሉ። እንግዲህ የኔ ሐሳብ አይደለም፣ ምን ማለት ኢንተርቴን ብናደርገው ግን ባጭሩ ዳንኤል ያየው ነገር ምንም አይታረጽም ማለት ነው። ይሄን ሲያረግ ይሄንን ከባድ ነገር አይሁድ ላይ ያደረገ ማለት ነው። ወይ እናንተ መቅደሳችሁ ከተነካ ሴቶቻችን ሚስቶቻችሁ እንታገቧት ሙሽራ የምትሏት ቀድማ አንድ ወታደር ወስዶ ከደፈራት መቅደሳችሁ ሰው ገብቶ ለጣዖት ከሰዋበት ሰክሪድ የተባለ ሃይማኖታችሁን ሰው ትራሽ ካረገው ምታምኑትን ቅዱሱ መጽሐፋችሁን ካቃጠለው ምን ያረጋልናል? ከዛ አለ መኖር ለመብላት ነው ሰው የሚኖረው። ፐርፐዝ የህይወት ፐርፐዝ እኮ ዝም ብሎ መብልቶ መኖር አይደለም። ለማምነው ነገር መኖር። እምነታቸው ሁሉ ቀማቸው፣ ባዶ ሲያረጋቸው አመጽ ጀመሩ። ታስዋቱ ይቆል የመቃብያን ሪቮልት አመጽ ምን ነው እሱ ማለት ዝም ብሎ አመጹ እንዳልተጀመረ እንድታዩልኝ በደንብ ዳንኤል በደንብ አድርጎ የነገረን ለምንድን ነው ይሄ ሆኖባቸው ይሆንባቸዋል ብሎ እግዚአብሔር አሳየው። ግን ይሄ ሲሆን አይሁድ ምን አደረጉ የሚለውን እንየው። ምክንያቱም ይጠቅመናል ስለሚጠቅመን ማለት ነው። መቅደሳቸው ሲቃጠል ቅድስተ ቅዱሳን ሲገባ ልጆቻቸው ሴቶቻቸው በክፉ እንትን ውስጥ እጅ ላይ ሲወድቁ ቤተሰብ ሲገደል ምንድነው የሚባለው ግርዘት ሲከለከል በቃ ከዚህ በላይ ምን ያረጋል ኑሮ አይነት አመጽ ነው። እንግዲህ የህልውና ነገር ነው የሆነባቸው ለአይሁድ። ስለዚህ ሁለት ምንጮች አሉ ይሄንን ለማወቅ በተለይ የመቃብያን አመጽ ምንለውን ለማየት ሁለት ምንጮች ናቸው ያሉት ተብሎ ይታሰብ። የመጀመሪያው መቃብያንስ ምንላቸው መጽሐፍቶች አንድ ትልቅ የታሪክ እንትኖች ናቸው። ባይዘው ዝም ብሎ እንትን አንዳንድ ጊዜ እኛ አዘ ባይብል ስላልገቡ እንተሳታሰው እውነት ነው እግዚአብሔር ኢንስፓይሬሽን የለባቸውም፣ ፒውር ታሪክ ናቸው፣ ሌሎች እንደምናነባቸው ናቸው። ሌላ ግን ጆሲፈስ አይደለ ግሪኩ የአይሁድ ጻፊ ጆሲፈስ ፍላቪየስ ምንለው እሱ ደግሞ ምንም
ዓለም በሌሎች ሪሶርሶች ራሱ የሚጠቀሙበት ነው ባይዘ የአይሁድ እንትን ይሁን እንጂ ዲቴል እንትኖችን ያስቀመጠ ሰው ነው እሱ ሁለቱን ቁጭ አድርገውታል ይሄንን የሆኑትን ታሪኮቹ በትክክል ሀፕን ያደርጉ እንደሆኑ ሁለተኛ ደግሞ እሱ ብቻ ሳይሆን እስከ ዛሬ ድረስ እየዘለለ የመጡ በዓላቶቻቸውንም አብሬ አሳያቸዋለሁ እውነተኛ ነው ማለት ነው ታሪኩ ዝም ብሎ አንዳንዴ እንዲሆኑ ነበር በእንትን ዘመን እንደምንለው አይደለም ዳንኤል ትክክል ነው ማለት ነው የአመጽ የጀመረው ከዚህ ነው ስለዚህ ዳንኤል ምን ነው ማለት ነው ያሳየን ይሄ ሁሉ እንደሆነባቸው አሳይ እንደውም እኔ የመቃብያን አመጽም ስታዩት ምን እንድታዩ መሰላችሁ የዳንኤል ትንቢት የሆነባቸው ነገር እንድታዩት አንዳንድ ነገር እንዴት ያረጉትን እነሱ የወሰዱትን እርምጃ ስታዩ ምን ቢሆንባቸው ነው እንድትሉ ነው የፈለኩት ምክንያቱም ዳንኤል ያሳየን እሱን ስለሆነ ማለት ነው የጀመረው አመጹ የጀመረው ሞዲን ከምትባል ትንሽ ከተማ ውስጥ ነው ተብሎ ነው የሚነገረው ታሪኩ የሚነገረን አንዳንድ ቀደም ያልኳችሁ ሁለት መጽሐፎች የሚያወራ ማታቲያስ ወይ ማታቲያው ተብሎ የሚጠራ አንድ ሰው አንድ ሊቀ ካህናት ዘር ነው ይባላል አንድ ሊቀ ካህን ምክንያቱም ካህናቶች ወርደው ጄሰን አላል ዘንድሮ አሉ ይባሉ እንደዚህ አይነት ሰው ተቀምጧል ሊቀ ካህኑ ቦታ ላይ ማለት ነው ስለዚህ ምንድነው የሆነው አንድ ወታደር ነው ሲጀመር አጀማመሩ አላሳያችሁ ታሪክ ስለሆነ የኢጲፋኒየስ መኮንን ወይ ደግሞ የጦር አለቃ የሆነ ሰው አንድን አይሁድ ለጣዖት እንዲሰዋ አንቆ ያስገድደዋል ይላሉና ወይ ሰዋ ትሞታለህ ብሎ ያስገድደዋል እና የአይሁድ አጎብድዶ በቃ እሺ እንግዲህ አንዳንድ ሰው ይፈራል አይደል የሆነ ነገር አሁን እዚህ መጥቶ ጌታ ኢየሱስ ክርስቶስን ቢለን እንግዲህ ጌታ ይርዳን እኔ ይርዳኝ እውነቱን ነው ነገራችሁ ስንት ነን አሁን የሚክድ ከተባለ ያው እንግዲህ ማጣሪያው ለዚህ ነው ኢየሱስ ክርስቶስ ጌታ ነው ማለት በመንፈስ ቅዱስ ካልሆነ አይቻልም ያለው የአዲስ ኪዳኑ ኮንቴክስት እሱ ነው ያኔ በሰይፍ ማለፍ ስለነበረበት ሰው እውነተኛ እምነት ይጣራ የነበረው በምን ነበር ያኔ በሰይፍ ነበር ማለት ነው እና ይሄም ሰውዬ እንደዚህ አይነት ፈተና ውስጥ ነው የገባው ይሄ ሰውዬ ስለዚህ ካልግሞ እንትን ካላክ ትሞታለህ ሲለው ሰውዬው ሰገደ ለዚያስ ምነው ለዛ ጣዖት ሲሰግድ አንድ አይሁድ አየና በጣም ተናደደ ማለት ነው እንዴት አርገ ለዚህ ትሰግዳለህ በቃ ምክንያቱም ብዙዎች ይሞቱ ስለነበረ 80 ሺህ የሞቱት እኮ እነሱ ያላቸውን እኮ ቢታዘዙ አይሞቱ እነሱአቸው ለኡነታቸው ለመቅደሳቸው ለቡካቸው ለህጋቸው ነው የሞቱት ማለት እና ይሄ ሰውዬ አልሰግድም ብሎ ሲል እሰግዳለሁ አለ ሲል ይሄ አይና መኮንኑንም አይሁዱንም ይገለዋል ይሄ አይሁድ ነው ራሱ ምን አይሁዱንም ገደለው የገደለበት ምክንያት ምንድነው አንተ እንዳንተ ያሉ ሰዎች ናቸው የኛን እምነት የኛን እውነት ሲጣል ግድ የሌላቸው ሰዎች እነሱ ናቸው ብሎ ተናገር ከዛ በኋላ ወደ ኮብልሎ ሄደ ይባላል ወደ አካባቢው ከከተማ ወጣ ብሎ ሄደ እና ሲኮበልል ግን አንድ ነገር አዋጅ ያወጀ ነበር ይባላል በቃ ለህጉ የቀና ለመቅደሱ የቀና ለእግዚአብሔር ህዝብ የቀና ይከተለኝ እያለ ይጮህ ነበር ይባላል ስለዚህ ኦሬዲ ለመረረው ማጭዳታው ሰው እንደ ሆድ ለባሰው ኦሬዲ ሆድ ብሶት የተቀመጠ በየቤቱ ስንት ነገሩን ያጣ ስለነበረ ማታቲያውን ተከትሎ ወጣ ማለት ነው ስለዚህ የተወሰኑ ሰዎች ምን ሆኑ ማለት ነው አማጺያን እንበለው በቃ በእኛ ቋንቋ እሱ ስለሆነ የሚገባ ማለት በቃ ጫካ ገቡ ማለት ነው የተወሰኑ ሰዎች ከዛ በኋላ ተጀመረ አመጹ እንደዚህ ነው የጀመረው ሲጀምር ማለት ነው እና ከዛ ጀምረው በኋላ ላይ ግን ሰዎች ይቀላቀሏቸው ጀመር ጆይን ያደርጓቸው ጀመር ይሄ እየበረታ እየጨመረ እንደሄደ እንመለከታለን ማለት ነው ይሄ ማታቲያው የተባለው ሰው ሲሞት ይሁዳ የተባለው የሱ ልጅ 12 ልጆች ነበሩት ነው አይ ቲንክ ታሪኩ የሚለው ካልተሳሳትኩኝ ከነሱ መካከል ግን ይሁዳ የተባለው ሰው ቦታውን ያዘ ይሄ ሰው ማታቲያው የተባለው ወይ ማታቲያስ ይሉታል እሱ 2 ነው 3 አመት ብቻ ነው የቆየው ይሄንን አመጽ ከጀመረ በኋላ አልቆየም ታሞ ነው የሞተው ይባላል እሱ ሲሞት ይሁዳ የተባለው ይሁዳ ማቃቢ ይሉታል እሱ ቦታውን ያዘ እሱ ትግሉን ቀጠለ ማለት ነው ይሁዳ ማለት ምን ማለት ነው ምታውቁት ምስጋና አይደል ምስጋና ማለት ነው ድሮ የምናውቀው ይሄ ነው ነገር ግን ይሁዳ ማቃቢ የሚለው ስም ማቃቢ የሚለውን ቃል የሰጡት ራሳቸው አይሁዶች ናቸው ማቃቢ ማለት መዶሻ ማለት ነው እና ይሁዳ ማቃቢ ማለት ይሁዳ መዶሻው ሰውየው ከመጣይ ስት ነገር ነው ምክንያቱም የእንትኑ መሪ ስለነበረ የልጁ ይሁዳ በጣም ተዋጊ ጦረኛ እንደነበረ ብዙዎች ስለሚያውቁት ይሁዳ መዶሻው ተባለ ስለዚህ አቃቢያን ሪቮልት ማለት የመዶሻ እንበሏል ላመስ ማለት ይቻላል እንደዛ አድርገው ነው እነሱ ስሙን የሰጡት ማለት ሰው በዛ ስም በዛ ሲያሜ እንትኑም አብሮ ተጠራ ማለት ነው ሶ የአመጹ እንቅስቃሴ ስም በኋላ ይሄ ሲሆን ነው የምንመለከተው ለ3 አመታት ጦርነት አደረጉ አይሁዶች ተፋለሙ ከባድ ፍልሚያ እንደተደረገ ይታሰባል ሶ ከ164 አካባቢ ላይ
ከአንጦኪዮስ ኢጲፋኒዮስ እጅ አይሁድ ኢየሩሳሌም ነፃ ወጡ። ከብዙ ማለት ብዙ አቆየ ማለት አይደለም፣ ግን ከብዙ እንትን በኋላ ምክንያቱም ግሪክ ትልቅ ኢምፓየር ነች፣ ምንም እንኳን ለአራት ብትከፈልም ማለት ነው። እነኚህ ደግሞ ገና ትንሽ ከተማ ነች ኢየሩሳሌም። ብዙ የተደራጁ አልነበሩም በጊዜው፣ ግን ቁርጠኝነት ብቻ ነበር የነበራቸው። ስለ እውነታቸው የመቀናት ነገር ብቻ ነበር የነበራቸው። ከዚህ የተነሳ ነው እንግዲህ መቃብያን 1 2 ምናምን ተብሎ የተጻፈው የዚህ አመጽ ምንድነው ሀፕን ያደርገው። ሰው ብታነቡት የምታዩት እንትና የተባለ ሰው እንደዚህ አድርጎ እንትን ብሎ ተገደለ፣ እንደዚህ ሆነ፣ ልጁን አልገርዝ ብሎ ምናምን የሚሉ ታሪኮች እዛ ጋር ታያላችሁ። ስለዚህ ከእግዚአብሔር ስክሪፕቸር ጋር ምንድነው ጥቅሙ የሚሉ ብዙ ጥያቄዎችም አብረው ስለሚነሱ ማለት ነው። ስለዚህ ምንድነው ያደረጉት? ከ5 ደቂቃ ስላለኝ እየጨረስኩ ነው። እነዚህ ሰዎች 164 አካባቢ አገሪቱን ኦልሞስት ነፃ ወጡ ከዚህ ሰው እጅ። ከዛ በኋላ ግን የመጀመሪያ ያደረጉት ነገር መቅደሱን ነው። ወደ መቅደሱ ነው ፊታቸውን ያዞሩት ይባላል። ምክንያቱም ለነሱ አይዘው ይንገራችሁ ለእስራኤል መቅደስ ሁሉ ነገር ሆነ። በምድረ በዳ ሲጓዙ መቅደሱን አይቀድሙም ነበር። ሪል መቅደስ ባይኖርም የእግዚአብሔር መገኘት የነበረበት ማደሪያ ድንኳን ግን በመካከላቸው ነበር። እንደውም እውነቱን ካላችሁ በዘሌዋውያን ሕግ መሰረት ከመቅደሱ ዙሪያ ርቀታቸው ተወስኖ በመቅደሱ ዙሪያ ነበር በፕሬዘንሱ ዙሪያ ነበር ይሰፍሩ። እኛ እንደምናስበው ግር ብለው አልነበረም ይሄዱ ነበር፣ ዙሪያውን ነበር ይሄዱ ነበር። ሲሰፍሩ ዙሪያውን ነበር የሚሰፍሩት። ልክ ተደርጎ ከዚህ ርቀት ላይ ግን ይሁዳዚ እንተናዚ ተብሎ ይሰፍሩ የነበሩት ሴንተር ነው። ለነሱ መቅደስ ሴንተር ነው። መቅደስ ከሌለ እንጀራ አይበላም። መቅደስ ከሌለ የእግዚአብሔር ፕሬዘንስ በሌለበት መኖርን አይለምዱ። ኑሮ ማለት እንደውም አንዳንድ ጸሐፊዎች በአንድ አይን ሌላ ነገር በአንድ አይን መቅደስ ነበር የሚያዩት ይላሉ። አለ እግዚአብሔር አለ ይላሉ። ስራቸውን ይሰራሉ፣ ያጭዳሉ፣ ያርሳሉ፣ ይነግዳሉ። ዞር ብለው ደግሞ ያያሉ። ለመቅደስ ትልቅ ስፍራ ነበራቸው። ወዳጆቼ እግዚአብሔር ይርዳን። አሜን። ለሕያው መቅደስ ምን ያህል አሁን ልብ እንዳለን አላቅም። አሁን በመካከላችን ላደረው ለክርስቶስ ለዚህ ለከበረው ወንጌል ምን ያህል እንደሆነ አንዳንዴ ወይ ስራ ዓለም ውስጥ ኮንሱምድ ሆነን ማጭበርበር ውስጥ ኮራፕሽን ውስጥ ገብቶ ሰው ሲጨርስ ደግሞ አለ እንደ እግዚአብሔር ምንልበት ዓለም ነው። አሁን ግን ያኔ ግን አይደለም። ሲተኙም በአንድ አይን መቅደስ ይታይ ነበር። ይገባቸዋል አባባሉ አይደል? ከሱ ጋር የተገናኘ ላይፋቸው ከሱ ጋር የተገናኘ ነው። የሱን ነገር ከነካችሁባቸው ኑሮ ከዚህ ውጪ ምን ኑሮ አለ ይሉ ነበር። ወዳጆቼ እነዚህ ሰዎች ልክ አመጹ እንዳቆመ 164 አካባቢ ምን አመጡ? መቅደሳችን ረክሶ የለ ብዙ ክፋቶች ተደርጎበት ምን እናርጋ? መቅደሱን እናንጻ ብለው ተነሱ። እንዴት ነው ያነጹት ብዬ ልጨርስ በጥቂት ደቂቃዎች ውስጥ። ማክሰኞ እጥረቱ ትምህርት አይደለም፣ ሰዓት ነው የሚያጥራን። እነዚህ ሰዎች መቅደሳቸውን ለማንጻት ተነሱ። ቁጥር 13 እስቲ እናንበው እንደው የተወሰነች ነገር። ቁጥር 13 ከቅዱሳኑ አንዱ ሲናገር ሰማው። ሌላው ቅዱስ እንዲህ አለው፣ ስለ ዘውትር መስዋዕት ለጥፋት ምክንያት ስለሆነው አመጽ ከእግር በታች እንዲረገጡ አልፎ ስለሚሰጡት መቅደስና ሰራዊት የታየው ራእይ የሚፈጸመው መቼ ነው? ቁጥር 14 እርሱ እስከ 2300 ምሽቶችና ማለዳዎች ድረስ ይቆያል። ከዚያም መቅደሱ እንደገና አምላላችሁ ዲቴል ተጽፏል ብላችሁ ቃሉን ኔክስት ዊክ አሳያችኋለሁ። እስከ 2300 ምሽትና ማለዳዎች ነው። በቁጥር ነው ያስቀመጠው ዳንኤል የመቅደሱ መንጻት የሚሆንበት እና አለ ፕሮፌቲክ የሆነም ነገር አለው አብሮ እሱን አሳያቸው። ግን ዋናው ግን ሊትራል ነገር ኢንተርፕሬት ስለምናደርገው ቃል ቀጠሮ ነው የሰጣቸው። መቅደሱ ምን ይላል የሚል ይነጻል። እነዚህ ሰዎች ልክ ነጻ እንደወጡ የመቅደስ ማንጻት ውስጥ ነው የገቡት። መቅደስ መንጻትን 7 ቀን ነው ያደረጉት። የመጀመሪያው ቀን ሲያነሱ ምክንያቱም የረከሰ መቅደስ ስለሆነ ማለት ነው። 8 ቀን ሶሪ ካልተሳሳቱ 8 ቀን በዓል አደረጉ። መጨረሻ ላይ መቅደሱን ያነጹበትን ቀን
መጨረሻ አንስተው ሲጨርሱ መቼ የጨረሱ? በእኛ ዲሴምበር 25 ቀን ጨረሱ። እዛ የመቅደስ መንጻት ቀን ወይ ደግሞ ምን ሃኑካ ሲባል ሰማችሁ? አላ እኔም ኦፊስ ሄዳችሁ ማየት ትችላላችሁ። አለች እንትኑ እቺ ምልክት። ለምንድን ነው ይሄን የተጠቀሙት? ይሄ መቅደስ የነጻበት ማለት ይሄ አይታችሁ አይሁድ እንትን የሚያደርጉ ሻማ የሚያስቀምጡባቸው እንዲህ መደዳ 8 የሚያደርጉ አሉ። ይለያያሉ በርግጥ ይሄኛው ማለት ነው። ምንድነው እሱ? መቅደስ ለማንጻት ሲጀምሩ አንድ ቀን ሲያደርጉ ዘይት አስቀምጠው ነበር ይባላል በእንትን ውስጥ የሚያበሩበት እና አንዱን ቀን ከዛ 2 ቀን 3 እያሉ ነበር ያነጹ የነበሩት እና ዘይቱ በጣም ትንሽ ነበረ። ታሪክ ነው ማለት እግዚአብሔር ብዙ ታምራቶች አድርጓል። ባይዘው አዛ ባይብል ስለማናደርገው ነው እዚህ ጋር እና ዘይቱ ትንሽ ነበር እና ለአንድ ቀን የሚበቃ አልነበረም። ግን መቅደሱን አንጽተው እስኪጨርሱ ድረስ የአንድ ቀን ዘይት 8 ቀን ቆየ። ስለዚህ እስከዛሬ ድረስ ያንን ሻማ ያበሩ ዘይቱ አላለቀም እንደማለት ነው። መቅደሱ እስኪነቃ ዘይት እስኪያልቅ ድረስ ማለቅ ያለበት ዘይት ሳያልቅ መቅደሱን አንጽተን ጨረስን ይላል። ያንን ሃኑካ ወይ ደግሞ የመቅደስ መንጻት በዓል ሲል መጽሐፍ ቅዱስ ላይ ያነበባችሁ የመቅደስ በዓል መንጻትም ነበር። ኢየሱስም በዛ ነበር። ኔክስት አሳያችኋል። ኢየሱስ ባይዞ የመቅደስ መንጻት በዓል ላይ ተገኝቷል። ምክንያቱም ይሄ ሀፕን ያደረገው ኢየሱስ ከመወለዱ 140 ዓመት በፊት ስለሆነ ከኢየሱስ በፊት ነው። እንዳይጠፋቸው እንግዲህ ወደ ኋላ መለስ ብለው ኢየሱስ ከተወለደ በኋላ ሃኑካን ያውቀዋል ማለት የመቅደስ መንጻት በዓል ይታወቃል ነበር ማለት ሰለብሬት አድርጓል እያልኩ አይደለም። አዘጂው ተገኝቷል። ምክንያቱም በዛን ሰዓት ላይ ያንን ህግ ስለሚደረግ ማለት ነው። ምክንያቱም ትልቅ በዓል ሆኖ ነው የቀጠለው። እንግዲህ አሁን 2000 ዓመት ስቲል ሰለብሬት ይደረጋል ማለት ነው። አንደኛ መቃብያን ምዕራፍ 4 ከቁጥር 36 እስከ 59 ላይ ባለው ክፍል ላይ የመቅደስ መንጻት እንዴት እንደተደረገ ስርዓቱን ይነግራቸዋል። በምን ኦርደር አብረው እንዳደረጉት ይነግረናል ማለት ነው። ሰዓቴን ጨርሻለሁ። አንድ ነገር ብዬ ለኔክስት ላዘጋጃችሁ። ዳንኤል ባየው ራእይ ኔክስት ዊክ ማሳያችሁ ጥያቄ ጠየቀ። ይሄ ነገር የሚሆነው መቼ ነው የሚል ሁለት መላእክቶች ውይይት ነው የተመለከተው። ሁለት መላእክቶች አንዱ ነው የሚጠይቀው ለዳንኤል ተመልካች ሆኖ ነው ራሱን የሚያየው ራእይ አይደለም የሚያየው። አንዱ መልአክ ግን ለአንዱ መልአክ ለማን ነው መልአኩ የሚመልሰው? ለገብርኤል ይነግረዋል ማለት ነው። ምንድነው ሊለው እና ምን ይላል መልአኩ? ይሄ የሚሆነው እስቲ እቺን አንብበን እንጨርስ ነው ከይቅርታ ጋር ቁጥር 13 ላይ ሂዱና ከቅዱሳኑም አንዱ ሲናገር ሰማው። ለተናገረው ለቅዱስ ሁለተኛው ቅዱስ ስለ ዘውትር መስዋዕቱ መቅደሱና ሰራዊቱም ይረገጡ ዘንድ ስለሚሰጥና ስለሚያጠፋ ኃጢአት የሆነው ራእይ እስከ መቼ ይሆናል አለው። እርሱም እስከ 2300 ማታና ጠዋት ድረስ ነው። ከዚያም በኋላ መቅደሱ ይነጻል አለኝ። እኔም ዳንኤል ራእዩን ባየው ጊዜ ማስተዋሉን ፈለግኩ። እነሆም የሰው ምስያ በፊት ቆሞ ነበር። በውባሉም ወንዝ መካከል ገብርኤል ሆይ ራእዩን ለዚህ ሰው አስታውቀው ዘንድ የሚጮኸውን የሰውን ድምፅ ሰማሁ። አስታውቀዋለሁ ለገብርኤል ነው ሲል የሚሰማው። እኔም ወደ ቆምኩበት ቀረበ። በመጣም ጊዜ ፈርቼ በግንባሬ እርሱም የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውል አለኝ። ምን ማለት ነው የፍጻሜ ዘመን የሚለውንም እናየዋለን። ሲናገረኝ ደንግጬ በምድር ላይ በግንባሬ ተደፋው። እርሱም ዳሰሰኝ፣ ቀጥ አድርጎም አቆመኝ፣ እንዲህም አለኝ እነሆ በመቅሰፍቱ በመጨረሻ ዘመን የሚሆነውን አስታውቃለሁ። ይህ ለተወሰነ ለፍጻሜ ዘመን ነውና ባየኸው በአውራ በግ ላይ የነበሩ ሁለቱ ቀንዶች ብሎ ባለፈው አሳይቻችኋለሁ ይነግረዋል። ፋርስ ሜዶን ብያነገርኳችሁ እነሱን ነው የተረጉምለት። ባጭሩ ግን ቁጥሮቹን ትንሽ እናሰላል ምን ማለቱ ነው። ከዛ በኋላ ምንድነው ፕሮፌቲክ የሆነ ኢምፕሊኬሽኑ ምንድነው? ኦኬ ኤጲፋኒያስ አይሁድን እንደዚህ ያደረገ አይደል? ቡክ ተከታታይ ባይሆን እዚህ ጋር አላቆምም ባይዘው ምክንያቱም አንዳንድ ነገር አየር ላይ ስለሆነ ነገ ስለምናየው ነው አቆመው። ግን ምንድነው ይሄ ሰውዬ ለዳንኤል እያሳየው ያለው ምንድነው? ባጭሩ እንደው ለአሁኑ ለመጨረስ ኤጲፋኒያስ አንደኛ አይሁድ ለመቅደሳቸው የነበራቸውን ይሄ ታሪክ የሚያሳየን የነበራቸውን ተጋድሎ ለእውነታቸው የነበራቸውን ተጋድሎ ነው የሚያሳየው። ባይዘው አንዳንድ የመጽሐፍ ቅዱስ ጻፊዎችን ኮሜንታሪ ስመለከት ተጋደሉ ጳውሎስ አንዳንድ ቦታ ተጋድያለሁ ተጋደሉ ስለ እውነታቸው እንዲያሉ የሚሏቸው ቃላቶች ብዙ ዘመን ወደ ኋላ ስትሄዱ ለአይሁድ የመጨረሻው የተጋድሎ ሲዝን ያቺ ነበረች ይላሉ። የመጨረሻ የሚያስታውሰው ትልቁ የተጋድሎ ሲዝናቸው አንዱ ያቺ ዘመን ስለነበረች እሱን ዘመን ሁሉ እያሰቡ ነው። እንትን አይደለም ምንም አይደለም፣ ኢንተርፕሪቴሽን አይቀየርም። ግን ምን መጋደል እነኚህ ሰዎች ለእውነታቸው ተጋድለው መጨረሻ ላይ መቅደሳቸውን አንስተው ከተማቸውን አቆሙ። ልክ ነው ሮማውያኖች መጥተውባቸዋል። በኋላ ግን ከሮማውያን ጋር ተጋድሎ አላረጉም ብዙ
ተቀብለዋል ምክንያቱም ትልቅ ኢምፓየር ስለሆነ ከነኚህ ጋር ተጋድለው አገራቸውን አንስተው ሴቶቻቸውን አስከብረው ከተማቸውን አስከብረው ህጋቸውን ጠብቀው ኖረዋል አዲስ ኪዳን ጻፊዎች የመቃቢያን ዘመን ተጋድሎ ሁሉ ያስባሉ ይባላል ያው በታሪክ ቅርባቸው ስለነበረ እና ምን ለኡነታችሁን በሩ ተጋደሉ ለገባችሁ ኡነት ተጋደሉ ለጠላት እጅ አትስጡ ሲባል ለዲያብሎስ ማለት ነው ሲባል እነኚህ ሰዎች with determination ለገባቸው ኡነት የሄዱትን ርቀት እንድናይ